ዛሬ እፎይ ነፃ የሚወጣበት ወይ ዮኒ ማኛ ሰልሞ 3 የሚያገባበት ቀን ነው። ላዳምጣችሁ አልችልም። እኔ አሁን መምህራኖች አሁን ገስት ስንት ሰው ነው? አሁን ገስት ስንት ሰው ነው የሚይዘው? አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና ላይክ ነጥብ በነጥብ ማውራት ይቻላል። ችግር የለውም። አሁን እያቀራራ ነው። አሁን ምን አረጋግጥ መልሱ ሲጠፋ እያቀራራ እንዴ? ቆይ ማለት እኔ ቆይ ላውራ እንዴ ላውራ እንጂ እኔ ቆይ በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው በቃ። እሺ አይ አስመለጥከኝ። እስልምና እንደዚህ ነው። ይሄው እንግዲህ ራሱ ነው እንግዲህ አምጣ የፈለግከውን ብሎኛል። ናና አውራ ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። ዛሬ ሰልሜ 3 ሚስት ማገባበትን ቀን ነው ያፈረሳችሁብኝ። አይነፋ እግዚአብሔር ምስክሬ ነው። እፎይ እንደሚችል አረጋግጫለሁ። እኔ ማንኛውም ሙስሊም መጥቶ ከእፎይ ጋር አውርቶ እፎይን ትክክል አይደለም ብሎ ካስረዳ እኔ ሰልማለሁ። እኔ ብቻ ሳልሆን ብዙ ኢትዮጵያውያን እንሰልማለን። ሊጥ ይለጠልጣል ያልከኝ ምንድን ነው? እሱን አንዴ ብታነብልኝ። ሊጥ መለጥለጥ ይቻላል የተባለው በሰላም ነው? ዘግበኝ። በሰላም ነው። በሰላም አዎ፣ ለማወቅ ነው ሊጥ። ከዛ በዘለል የመጣው ነገር ግን ክርስቶስ ለኛ ጋር እንደዚህ ነው። ለምን አንድ ነው ትላለህ ታዲያ? ኢሳ ሌላ ከሆነ ኢየሱስ ሌላ ከሆነ አንድ አድርገህ ለምን ታወራለህ ታዲያ? ልጨርስና ሆኒ እየተረዳኸኝ አይደለም? አዎ፣ ያልተረዳሁበት ምክንያት ምንድን ነው? እዚህ ጋር አንድ አይደሉም ትላለህ፣ እዚህ ጋር አንድ ናቸው ትላለህ። ሁለቱ ስሙን ግራ አጋባም እንዴ? የስሙ ጉዳይ ነው። የስሙ ጉዳይ እዚህ ጋር ኢየሱስ ሊባል ይችላል፣ እዛ ጋር ነው። ግን ሂስቶሪካሊ አንድ ኢየሱስ ነበረ። ሂስቶሪካሊ አንድ ኤግዚስት ያደረገ ኢየሱስ አለ። ይሄን እናምናለን። መቼም ሁለቴ አይደለም ከድንግል ኢየሱስ የተወለደው፣ አንድ ኢየሱስ ተወልዷል። ኢየሱስ ለመኖሩ ማስረጃ አለ። ሂስቶሪካሊ ኢሳ ለመኖሩ ግን ማስረጃ የለህም። ኧረ ቆይ አንድ ጊዜ ልጨርስ። አልጨረስክም። አሁን ወደ ሌላ ፖይንት ገባክ። ስጨርስ ሐሳቤን እንዳጠቃልል ማለት ነው። ሌላ ኢየሱስ መኖሩን አለመኖሩ ላይ ገባክ። መች ስጨርስ ሰማሽኝ? ቆይ አንድ ጊዜ እስቲ እያዳመጥሽ እና ስለዚህ በታሪክ አንድ ክርስቶስ ነው ኤግዚስት ያደረገው። መቼም ሌላ ክርስቶስ አለ እንዴ? የለም። አንድ ክርስቶስ ነው ኤግዚስት ያደረገው። ነገር ግን ቁርአን እንዴት ነው የገለጸው ነው? ገብታችኋል ወይስ መጽሐፍ ቅዱስ እንዴት ነው የገለጸው? ትክክለኛ የቱ ነው የሚለውን ነው መውሰድ እንጂ ገብታችኋል። እኔ ጋር ያለው ክርስቶስ ሌላ፣ እኔ ጋር ያለው ክርስቶስ ሌላ ብሎ እንደ በሁለት አካላት መግለጽ አይቻልም። ይሄ ስህተት ነው። ገብታችኋል። አህመድ ማለት ከሚስቱ 2 ልጅ ወለደ የሚል በትክክል ያለ ነገር ሊኖር ይችላል። ከጊዜ በኋላ ግን የመጡ ሰዎች አህመድ 3 ልጅ ወለደ ይችላል፣ አንዱ 2 ልጅ ወለደ ይችላል። ይሄ ኤክስፕሬሽን ነው። አህመድ 2 ሰው ሆኖ አይደለም፣ ግን ኤክስፕሬሽን ነው። ልክ እንደዚህ ሁሉ በታሪክ ኤግዚስት ያደረገ አንድ ክርስቶስ የሚባል አካል አለ። አንድ ክርስቶስ የሚባል አካል አለ። በቋንቋ አንፃር ኢየሱስ፣ ያሽዋ፣ ኢሳ ምናምን ሊባል ይችላል። ግን ይህ አካል በትክክል የተገለጸው የሚለው ግን ይወስናል። ገብታችኋል? እንደዛ ውሰዱት። ስለዚህ እኛ ጋር ያለው ኢየሱስ አንተ ጋር ያለው ኢየሱስ ምናምን ብላችሁ እንደዚህ አትወሳስሙት። እንደዛ ወሰጆ እሺ። ማመን ከቋንቋ አንፃር ያለ ልዩነት እንደው እሺ አንድ ጊዜ በደንብ አስተውሉ ክርስቲያን እህት ወንድሞች። ምንድነው ከዛ በፊት ማሚ እፎይ እንኳን በሰላም መጣ። እኛ እንደ ክርስቲያን እንደ ኦርቶዶክሶች እንዲሁም ፕሮቴስታንቶች በጣም የምንወድም የምናከብረው ወንድማችን እንኳን ሰላም መጣ። እንደዚህ አይነት ነገሮች ላይ በፈቃደኝነት መጥተው የሚወያዩ ወንድምና እህት ስላሉኝ እጅግ አድርጌ አመሰግናለሁ። እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን የሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሀሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ። እኛው እናስተካክለዋለን። ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገራለን እንጂ ሌላው እንዲያርም የምናደርገው ነገር የለም። እዚህ ቤት በስርዓት ነው የምናወራው። ስለዚህ እፎይ እንኳን እንድናመጣ ማምዬ ጥያቄዎች ካሉሽ አሁን ረጋ ብለሽ ትጠይቀዋለሽ። አመሰግናለሁ። ዌልካም በሉት። እኔ ቤት ላይ ዋንደና ጠበቃችሁኝ። ሰላም እያለ ጲላዶስን ከስራ አስገባኝ እያለ ነው። ሙስሊም ወንድሞቼም እህቶቼም ካላችሁ መግባት መብታችሁ ነው፣ ቤታችሁ ነው። እኔ ምንም የምለየው ነገር የለም። ገብተን መነጋገር በደንብ ይቻላል። ክበሩልኝ። የመጠየቅ መብት አለኝ አይደል? አብሶሉትሊ ጥግ ድረስ መብት አለ። ጥግ ድረስ መጽሐፍ ቅዱስ እየጠቀስክ ጥግ ድረስ የመጠየቅ መብት አለ። ማብራት ምንም እንትን የለው እንዳታስብ። ግን ፕሮፊሊንግ እያደረጋችሁ እንወያያ። ማሜ ወደ ማሜ እንሄድ። ይሄን ሰው ነው አለ እፎይ፣ ይቅርታ ይሄን ነው ያልከኝ እፎይ፣ ግባ ያስገባው። እሺ ማሜ አጠራ አድርገሽ ሌሎችም እድል መስጠት ስላለብኝ ለሌሎችም ከሙስሊም ካለም ነገሩኛ አደራ መግባት አለበት።
ክበሩልኝ። አይ እኔ አሁን ሀሳብ ሰጥና አቆማለሁ። ሙስሊም ታስገባለታለህ ለአህመድም እሱ ብቻውን እንዳይሆን ማለት ነው። እሺ የመጀመሪያው ሙስሊም ወንድሞቼም እህቶቼም ግቡ ፕሊዝ። በኋላ እንደዚህ ያደረገ አዳላ እንዳትሉኝ። እነሱ ናቸው የሚወያዩት። እኔ የምለው ነገር የለም። አደራ ይሄ እንድታቁ። እሱ ካለ ግባ ብራዘር ግባ። አደራ አደራ። ሙስሊም የምታውቃቸው ካሉ አህመድ ወንድሜ የምታውቀው ሙስሊም ካለ ንገረኛ አደራ። አረ በቂ ነኝ ለእነዚህ እኔ ብቻዬን በቂ ነኝ። ጥያቄያቸውን ብቻ አንተ ሰምታችኋል። ቃል በቃል እኔ በቂ ነኝ እያለ ነው። እሺ ካሉ ግን እንጨምራለን። ታንክ ዩ ጎ አሄድ። ችግር እና ምዕራፍ 9 ቁጥር 9 ጥያቄሽን ጨርሽ። እዛ በዚሁ ላይ ደግሞ ጥያቄ ጠይቃችሁ። አይ እሺ ኦኬ እሺ ልቀጥል። አይሁድ ኡዘይር አላህ ልጅ ነው አለች፣ ክርስቲያኖች አልመሲ አላህ ልጅ ነው አሉ ሲል አይሁድ ኡዘይር አላህ ልጅ ነው ብለው ሲያመልኩበት የነበረበትን መጽሐፉ ግዴታ መጻፍ የለበትም። ምክንያቱም በዘመኑ የነበሩ ጥቂት የነበሩ ሰዎች ናቸው እንደዚህ ያሉት ነው። በመጀመሪያ ደረጃ ግን እንዳልሆነ የምታዩት በምንድነው? አይሁድ ኡዘይር አላህ ልጅ ነው አለች ባለው ኮንሰፕት ላይ ወዲያው መለስ አለና ክርስቲያኖችም አልመሲ የአላህ ልጅ ነው አሉ አለ። ክርስቲያኖች በዘመኑ የነበሩት ብቻ ናቸው ኢሳ የአላህ ልጅ ነው ያሉት? አሁን ላይ የሉም? ጥቂቶቹ ብቻ ናቸው ያሉት? አይደለም። አሁንም ያሉት ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ናቸው። ስለዚህ ዶክትሪን በሆነ በመጽሐፋቸው ነው እያመኑ ያሉት። በመጽሐፋቸው ኢየሱስ የእግዚአብሔር ልጅ ነው በሚለው መጽሐፋቸው አምነው ነው እንደዚህ እየተባሉ ያሉት። ልክ እንደዛው ነው አይሁድም ደግሞ አይሁድ ኡዘይር አላህ ልጅ ነው አሉ ተብለው የተጠቀሱት። ስለዚህ አይሁድም በዛው ኮንሰፕት ልክ ክርስቲያኖች እንደተባሉት በመጽሐፍ እንዳላቸው እያተኮረ እየተናገረ ነው ቁርአኑ። ለምን እኛ ክርስቲያኖች በመጽሐፋችን ያለ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ማለት ነው እንጂ በዘመኑ የነበሩ ሰዎች ብቻ ተናገሩት ብሎ አይደለም እያስቀመጠልን ያለው። አንደኛ ነገር በዘመኑ የነበሩት ሰዎች ብቻ ከሆኑ ካዲያ ኡዘይር አላህ ልጅ ነው አሉ ብለው የተናገሩት በሳሂህ ቡኻሪ 7439 ላይ ኢቭን የቂያማ ቀን እንኳን አላህ ጁሾችን ማለት ነው አይሁዶችን ሰብስቦ አምላካችሁ ማን ነው ሲላቸው እዝራ የአላህ ልጅ ነው የምናመልከው ብለው ኢቭን የቂያማ ቀን እንኳን የአምላክ የእዝራ ነው አምላካችን ብለው እንደሚመልሱ ይናገራል። ካዲያ በዘመኑ የነበሩት አይሁዶች ናቸው ተሰብስበው ሲጠየቁ እዝራ የአላህ ልጅ ነው የምናመልከው ብለው የሚናገሩት አይደለም። ሙስሊም ወገኖቻችን ጥያቄው መልሱ ሲጠፋባችሁ ከራሳችሁ እየፈጠራችሁ የምትመልሷት መልስ ነች። ምክንያቱም የቂያማ ቀንም ሲጠየቁ እዝራን የአላህ ልጅ ነው ብለው እንደሚመልሱ እየተናገረ ነው። እንደዚህ ብለው እንደሚያምኑ ከመጽሐፍቶቻችሁ አሳዩ ስትባሉ ግን የለም። በቶራ ላይ እንዲህ ብለው አያምኑም አይሁዳውያን። እንደዚህ ብለው ያመኑበት ቦታም የለም ሲጀመርም በራሱ ማለት ነው። እንደዛ ከሆነ ለምንድነው ኢየሱስ የእግዚአብሔር ልጅ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው ብሎ ሲል ለምንድነው ሊወግሩት የተነሱት ሲጀመር በራሱ ማለት ነው? ኦኬ ለምንድነው ሊወግሩት የፈለጉት? እነሱ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው በማለቱ ለምንድነው ሊወግሩት የፈለጉት? ምክንያቱም እንደዚህ ብለው አያምኑም። ይሄ ውሸት የሆነ ታሪክ ነው። ሌላው እዛው ቁጥር 31 ላይ ሊቃውንት መናክሶቻቸውን ያመልካሉ ብሎ ቁርአን ይተቻል ብዬ ያልኩትን ሊነካት አልፈለገም። ለምን ቁርአን ውሸት እንደሚናገርና እኛ የማናደርገውን ነገር ያደርጋሉ ብሎ እንዱ ስለሚተቸን ቁጥር 31 ላይ ሊቃውንት መናክስቶቻቸውን ክርስቲያኖች ያመልካሉ ብሎ ይናገራል። ማንኛውም ክርስቲያን ሊቃውንት መናክስቱን አያመልክም። እኛ የምናመልከው እግዚአብሔርን ነው፣ አንዱ እግዚአብሔርን ነው የምናመልከው። ግን ቁርአን ምን ይላል? ሊቃውንት መናክስቶቻቸውን ያመልካሉ ይላል። ስለዚህ ቁርአን እኛ የማናመልከውን ነገር እየተቸ ያለ ነው። አይሁድ የማያመልኩትን ነገር ያመልካሉ ብሎ እየተቸ ነው። እንደገና ክርስቲያኖች አልመሲ አላህ ልጅ ነው ብለው አልተናገሩም አንድም ቦታ። ራሱ እግዚአብሔር ነው ኢየሱስ የኔ ልጅ ነው የባህሪ ልጄ ነው ብሎ የመሰከረው አብ ነው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከርነው አስቀድሞ የመሰከረልን አብ ነው እንጂ እኛ አይደለንም። ኦኬ ቁርአኑ ግን እየተቸነ ያለው ምንድነው? እነሱ እንዲህ አሉ ነው። እኛ ሳንሆን ያልነው አብ ነው የምወደው ልጄ እርሱ ነው እርሱን ስሙት ብሎ በደመና የመሰከረለት ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ማቴዎስ ወንጌል ምዕራፍ 3 ቁጥር 16 መመልከት ይቻላል። ስለዚህ አምላካችን እግዚአብሔር ነው እንጂ ልጄ ብሎ የመሰከረለት እኛ አይደለንም። አንተ የባህሪ ልጁ ነህ ብለ የመሰከር ነው። ስለዚህ ቁርአን ይዋሽብናል፣ ይረግመናል፣ ይተሳደባልም እና ወንድማችን ይሄንን አምኖልናል። አሁን ከፎይ ጋር ወይም ከጳላዲ ጋር ሰፋ ባለ ውይይት የሚፈልግ ከሆነ ይቀጥል። መልሱን ጠብቅ እንዴ ምን ሆነሽ ነው? ተናገርሽ እኮ አሁን መልሱን መስማትማ አለብሽ። እኔ አሁን መምህራኖች አሁን ገስት ስንት ሰው ነው? አሁን ገስት ስንት ሰው ነው የሚይዘው? አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና ነጥብ በነጥብ ማውራት ይቻላል። ችግር የለውም። አሁን ያቀራራ አሁን ምን አረጋግጥ መልሱ ሲጠፋ ያቀራራ እኔ ላውራ እንጂ አንድ ጊዜ አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው። እሺ
ምን መሰላችሁ አሁን እሷ ስታወራ ስለዚህ ነገሩ እንዲቀል ምን ላርግ መሰላችሁ? የተወሰነ ሪፍሌክት ማድረግ አለብኝ ሆነ አህመድ ልነግርህ እኮ ነው። ለአንተም እንዲቀል 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት። በዚህ ነው አሁን የተናገረችው ላይ መልስ መስጠት አለበት። አዎ ተሰጣጣ መጣ ችግር የለም ማለት ገሳ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ ትወርዳላችሁ። 5-1 ብቻ አይደለም ከክብር ጋር በክብር ነው ያወራችሁ። በክብር መልስላት። ታንኪ ችግር የለውም። 5-1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። እኔ 5-1 አይደለም እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አወረድኩልህ። አንተና እፎይ ትነጋገራላችሁ። እሺ ከእሷ የተናገረችው ላይ ሪፍሌክት ማድረግ አለብን። ለፖለቲካ ለመስራት ሊያመች ጭጉቴ ስለሆነ ስለገባኝ ነው። ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንክ ዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ እኔ ጋር ወራላው ዮኒሻ እሺ ከኔ ጋር ቀጥላለና ቀጥልሽ። የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ዮኒሻ ከኔ ጋር ይቀጥላል። ከኔ ጋር ይቀጥላል። ምንድነው እየተፈጠረ ያለው? ከእሱ ጋር ከእሷ ጋር ዘንድ ከኔ ጋር አሁን ዘሆን ተፋቀው የለ እፎይ ተረጋጋ። ኦኬ አሁን አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጡኝ ዮኒሻ። ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ ይላል። ታፕ እያደረጋችሁ ሁለቱ ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ አህመድ፣ አሁን ለአንተ ምችት ብሎ 10 ደቂቃ ያላሰብ አሁን 2 ሰዓት ከ20 ነው ከ21 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ ኦኬ። ዮኒ እሺ፣ አንዴ ላውራ። ቀጥታ 10 ደቂቃ 10 እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግልኛለህ መሰለህ? ይዛሉ የያዛችሁ ሰዎች እዚህ ጋርም ከስር ነው። ሰላማችሁ ይብዛ። ምንም እፎይ አያደርግም። አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁ አጫጭር ይሆናል። ታንክ ዩ። መልካም። ስለዚህ አንዴ ዮኒ አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ ኦኬ። እሱ ያደረገ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና የኛው ለመረጃ ስልኩ በዛኛው እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ እሺ ደቂቃ ከ22 ነው የሚይዝልህ። ቀጥል። 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ አይ ምንድን አሁን የሆነ ያለው መምህራን አሁን ከሆነ ገዝት የቻለውን ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው እንደው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንደጉያይ ነው የምትፈልጉ ተፈጣሪ እና ከእንደዚህ ነው ሰው ጋር ላይክ የሆነ ሪከርድ አሰማችሁ ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለን ያልከው ቆይ አህመድ እሱን የፈለግከውን ሰው ኖ ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አንድ ጊዜ ስለሆነ ግን ዮኒ ደቂቃ ያዝም በል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለግከውን ሰው አምጣ አልከኝ። አይሴድ ኦኬ። ሌሎቹን አወረድኩልህ። ላስቁም። ቆይ እሺ ያለውን
እንደ ሐዋራ ብለኸኝ የለን እሺ ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው ቀን አይ ታውቋል ስለሱ አይደለም ያወራን ያለ ነው ዮኒ ደቂቃዬን አታባክን ምላሻት ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ እኔ ጋር ከፍታለሁ በቃ እኔ ጋር ከፍታለሁ በቃ እኔ ጋር ነው በቃ እሺ አይ አስመለጥከኝ እሺ አመለጠ መድረኩ ያንተ ነው አባቴ በቪዲዮ ገብተህ ማውራት የፈለግከውን ሐሳብህን አመለጠ አዎ እንዴ እስልምና እንደዚህ ነው ይሄው እንግዲህ ራሱ ነው እንግዲህ አምጣ የፈለግከውን ብሎኛል ናና አውራ ሙስሊሞች እንደዚህ ናቸው አመለጠ የምር ማርያም እየፈራው ነበር ያመልጣል አረናልን ብራዘር ተው ተስካለ በደንብ ሲያወራ ወንድማችን እሺ በቃ ሐሳብን ግለጽልኝ በቪዲዮ መግባት ትችላለህ ብሮ ወይስ አይመችም ሰው በደንብ እንዲያይ ሰው እንዲያውቅ ይሄው እንደ ህዝብ ያያል የሁላ ሰው ባለበት ባትወርድ ይሻል ነበር እውነቴን ነው የምነግርህ አህመድ መምጣት ትችላለህ የሁላ ህዝብ እያየ መውረድ እስልምና ማሰደብ ነው እግዚአብሔር ምስክሬ እስልምና ማዋረድ እኔ ዛሬ ሰልማለሁ ናና ሙስሊም ዛሬ እኔ ሰልማለሁ እፎይን በሐሳብ ያሸነፈ ዛሬ ሰልማለሁ ይሄው እሰልማለሁ ዛሬ በዛኛው አካባቢ አስገባኝ የሰው ስልክ ልመልስ እንጂ እሺ እኔ ዛሬ ልስለም ይሄውና አህመድም ሆነ ሌሎች ሙስሊሞች ኑ እኔ ዛሬ መሰልምበት ቀን ነው አስልሙኝ እሺ ዛሬ ካንጉዱ ላይ ከዚህ በላይ እንዴት አድርገን እናውራ ከዚህ በላይ ምን ልበላችሁ እሺ እኔ ሰልማለሁ ዛሬ እፎይን በነጥብ ያስጣለ ዜሮ እንድትከቱልኝ ፈልጋለሁ ይሄው አመጣን ልኮልሃል እፎይን አስገባ ልኮልኝ እግዚአብሔር ይስጥል የታል እፎይን ላከልኝ እንዴ በመድኃኒዓለም እኔ እነሱን እላለሁ እፎይ ይልክልኛል አስገቡት ሞዴሬተሮች እፎይን ያሳቡታኔ ዛሬ ሰልሜ 3 ሚስት ማገባበትን ቀን ነው ያፈረሳችሁብኝ አይነፋ እግዚአብሔር ምስክሬ ኑሩ ዛሬ እፎይ ነፃ የሚወጣበት ወዮኒ ማኛ ሰልሞ 3 የሚያገባበት ቀን ነው ላዳምጣችሁ አልችልም ምንድን ያልከው የተጠየቅበት ነገር ምንድን ነው የሚለው ላይ እስቲ ዘግበን ያ የአነሷቸው እንትኖች አሁን እንዳየው ነው እስልምና ምንድነው እሱ ማያውቁ ሰዎችን ነው የሚያጭበረብሩት ማያውቁ ሰዎችን በደንብ ነው አድርገው የሚሸውዱት በጣም ፖለቲካ ይሰራሉ በጣም ብልጥ ናቸው በጣም ብልጥ አንተ እነሱን የደገፍክ ከመሰልካቸው ጀግና ነህ ይወዱሃል ያከብሩሃል ይንከባከቡሃል ፍቅር ይሰጡሃል በቃ እንዳንተ የሚንከባከቡት ሰው አይኖርም በአይናችን የመጣ ነው እሱን የነካ ይሉሃል ትንሽዬ ስህተታቸውን ስትናገር ያገሉሃል ሊገደል ይሉሃል ሊፈለጥ ይሉሃል ምንም እንኳን አላጠፋህም ስህተቱን ነው የነገርካቸው ከዛ ሂሚሌት በቃ እንድትሸማቀቅ እንድትዋረድ እንድፈራ ሁለተኛ እነሱን እንዳነካ ምናምን ነገር ያደርጉሃል የተናገርከው እኮ ትክክል ነው የተናገርከው ነገር ትክክል ነው ነገር ግን በቃ አለ አይደለ አንተ ተሳቀህ ያ እውነቱን እንድትጠራጠር ተሳስቻለሁ እንዴ ብለህ እንድታምን ያደርጉሃል ከዛ ሌሎች ሰዎች ደግሞ ማያውቁት አሏል ያላነበቡት እየሰደበባቸውን ሃይማኖታቸውን ብሎ እንዲያምን አድርገው ይሰራሉ ማለት ነው ለምሳሌ በጣም በሚያሳዝን ሁኔታ አሁን የሆነ መምህር የተባረረች አለች ሰሞኑን ከስራ ማለት ነው የተባረረችው ምንድነው እሱ መሐመድ ሲሞት ተሰቃይቶ ነበር ብላ ተናግራ ኃይለኛ ቀውጢ ተፈጥሮ ትምህርት ቤቷ ላይ ከስራዋ ገበታዋ ላይ እንድትባረር ሆናለች በጣም በሚገርም ሁኔታ ግን መሐመድ ሲሞት መሰቃየት ብቻ ሳይሆን ማቆ ነው የሞተው ግን እንግዲህ አስብ ማቆ እንደሞተ ሚስቱ አይሻ ተናግራለች የተጻፈ ነገር አለ
አለው። እሺ መረጃ እንደክፈትልኝ። አዎ እሱ ነው። እሺ ታንክ ዩ። ከማስረጃ ጋር ነው። እኛ ዝም ብለን አናወራም። ማቀው ነብዩ መሐመድ እኔ ነብዩ መሐመድ እላለሁ፣ እሱ መሐመድ ነው የሚለው። ነብዩ መሐመድ ማቀው እንደሞቱ እስቲ ያለው ማስረጃ ያነብልናል ወንድማችን። ቤተሰብ እሱንም ፎሎ ፊላዶስ መክፈት ይችላል። እኔ አንድ ስልክ ነው ያለኝ። ወንድማችን ስላለ እሱ ማንበብ ከቻልክ ንገረኝ ግላዲዮስ። ይህን የምላችሁ እንግዲህ ታማኝ መረጃዎች ያሉንን እንኳን ክርስቲያኖች ሲናገሩ ነቢዩን ተሳደባችሁ ብለው ከስራ ያባረሩ ነው ማለት ነው። ታሪክ ትምህርት እንኳን ለማስተማር እውነተኛውን ሲያስተምሩ ከትምህርት ቤት እንኳን ማለት ነው። ግን ይሄ ሃይማኖታቸው መጽሐፍ ላይ ደግሞ ተጽፎ ተቀምጧል። ለ3 ዓመት ያህል እግሩ እየተጎተተ ደም እየተፋ በሄደበት እየወደቀ ፌንት እየነቀለ ሰዎች ግራና ቀኝ እጁን እዘው እየጎተቱት እግሩ እየተጎተተ እንደዚህ ተሰቃይቶ እንደሞተ የልብ ደም ስሩ ተበጥሶ እንደሞተ ተቀምጧል። እስቲ ይህንናውራው ጥላቻ ነው ይላሉ። አንዴ ይነበብ ምን የሚል መጽሐፍ ላይ ኤክስፓንድ አድርገኝ። እሺ ምን የሚል መጽሐፍ ላይ ነው ቤተሰብ? ይሄ የምትመለከቱት ሳሂህ ቡሃሪ የመጀመሪያው ከሐዲሳት የመጀመሪያው ከቁርአን ቀጥሎ ታማኝ የሚባለው ቡሃሪ የዘገበው ዘገባ ነው። ቡሃሪ 2588 ላይ ማለት ነው። እንዲህ ይላል ቡሃሪ 2588 ሳሂህ ነው። when the prophet became sick ይላል ነብዩ በታመመ ጊዜ when the prophet became sick his condition became serious ይላል። ነብዩ በታመመ ጊዜ ጤናው አሳሳቢ ደረጃ ላይ ደረሰ። he requested his wife to allow him to be treated in my house ትላለች። እኔ ቤት እንዲታመም ጠየቀም፣ የሌሎቹ ሚስቶቹ ማለት ነው። ያው በሽ ሚስት ስላለው ማለት አይሻ ነች እንዲምትለው። ከዛ ይቀጥልና they allowed him ፈቀዱለት። he came out leaning on two men while his feet were dragging on the ground ይላል። ሁለት ወንዶች በግራና በቀኝ በበቱ ላይ ይዘው እየደገፉት እግሩ መሬት ላይ እየተጎተተ በሁለት ወንዶች በደንብ ያዙ። በሁለት ወንዶች እግሩ መሬት ላይ እየተጎተተ ድራግ እያደረገ ማለት ነው። መሬት ለመሬት እየተጎተተ እየወሰዱት ማለት he was walking between Al-Abbas and another man. Abdullah said, when I informed Ibn Abbas of what Aisha had said, he asked me whether I knew who was the second man. ይልና ሁለተኛው ሰውዬ ማን ነው አይነት ክርክር ያመጣሉ ማለት ነው። ነገር ግን እዚህ ሐዲስ ላይ በግልጽ የተቀመጠው ምን አይነት ነገር ነው? መሐመድ ታሞ እግሩን መርገጥ እስከሚያቅተው ድረስ ሁለት ወንዶች በግራና በቀኝ ተሸክመው ሲወስዱት ማለት ነው። እግሩ እስኪጎተት ድረስ ነው የተሰቃየው፣ መራመድ እስከማይችል። በደንብ ያዙልኝ፣ መራመድ እስከማይችል ማለት ነው። እግሩ መሬት ለመሬት ልክ እንደ እስረኛ ተጎትቶ እስከሚሄድ ድረስ ሉክ በደንብ ተመልከቱ። ምናልባት ለማይገባችሁ ድራግ ማለት መጎተት ማለት ነው። መሬት ለመሬት እንዲህ የተጎተተ እንዴት ላሳያችሁ? ከነሾ የሆነ ግራ ገባኝ እኮ። መሬት ለመሬት አይታችሁ ታውቃላችሁ? ልክ ለሚሾ ገባን ብሮ አንደርስታንድ አድርገነዋል። ቀጥል። ያ እንደዛ ነበር ሲጎተት የነበረው ማለት ነው። መሐመድ መራመድ ሳይችል ለሚሾ ይዋና ደርሺ እግር እየተጎተተ አንድ ሰው ከሞተ ተሰቃይቷል አልተሰቃየም? ተሰቃይቶማ ነው። ይሄማ ይላል እኮ ስለሚል እናንተ ማብራራት አይጠበቅባችሁም የሚለው ነገር ስለዚህ ጋር ዮኒ አያብራራው፣ ችግር የለም። ዮኒ አይበለው ተሰቃይቷል የሚለውን እራሷ ታብራራው። ሚስተያው አይሻ እሱን ነው የምፈልገው። ገባ 1622 ሳሂህ ሐዲስ ነው። ሱናን ኢብን ማጃ 1622 ቃል በቃል ሚስትየው ተናገር ምን ብላለች? አይሻ ማለት ነው። በነገራችን ሚስትየው ስል በጣም እያዘንኩ ነው፣ ህፃን ነች። ባይዘው አይ ኔቨር ሶ ኤኒዋን ሰፈር ሞር ዳን ዘ ሜሴንጀር ኦፍ አላህ ተዓላ። እንደ ነብዩ መሐመድ ይሰቃያየውት ማንም የለም። ሉክ ሰፈር ነው ያደረገው። በህይወት ዘመኑ አይታ አታውቅም እንደዚህ በህመም የተሰቃየ ማለት ነው። ሰፈሪንግ ነው። ስለ ህመም ስለመሆኑ ደግሞ ከላይ ተመልከቱ። ሲክነስ ኦፍ ዘ ሜሴንጀር ኦፍ አላህ ነው የሚለው። ህመሙ እግር መራመድ እስከሚያቅት እስከመጎተት ብቻ ሳይሆን ምን አይነት ሰፈሪንግ ነው? ሰዎች እንኳን ሲሰቃዩ አይታ ማታውቀው ሚስቱ ነች በዚህ ልክ የምትናገረው። he was suffering በጣም ኢምፔን ነበር። በቃ ማንም እንደዚህ አይነት ተሰቃይቶ አያውቅም። ይሄ ነብይ የሚባለው አካል ነው ከዚህ እንደዚህ የሚሰቃየው ማለት ነው። ስለዚህ ተስማምተናል። ይሄ አምነናል። ወደ ሌላ ጉዳይ ይሄ አልቋል። መጨመር ካስፈለገ መጨመር ይቻላል። ከዚህ በላይ መጨመር ያለብን
ካለ ከነማስረጃው ችግር የለብንም አባቴ። ነብዩ እንደተሰቃየ ከ50 በላይ ሐዲሳቶችን ማምጣት እንችላለን። እሺ ተሰቃይተው ነው የሞቱት። ኦኬ ሌሎቹን አሁን በጣም አነጋጋሪ የሆነው ጉዳይ ሌሎች ናቸው። ያ ምን ልፈልግ የመሰለ ዋና ፖይንቴ ምን እንደሆነ ታውቃለህ? እኔ ላይ ብቻ ሳይሆን የተነሱት አሁን አንድ ሴት መምህር የነበረች ነብዩ ተሰቃይቶ ነበር ሲሞት ስትል ከስራ አባረሯት። ይሄ እንግዲህ አስተምሮታቸው ላይ ያለ ነው። አሁን እንዲህ ብሎ ከስራ መምህር የነበረ ማባረር ኢማጂን ትክክል። እሺ አሁን ሌላ ሚዞ ማለት ነው እፎይ። ሌላው የተነሱብህ ስለ የወንድ ልጅን ብልት ነብዩ መሐመድ በአፋቸው ልሰዋል የሚባል ነገር አለ ተብሏል። ይሄ ነገር በማስረጃ እስቲ ብታሳየን። በማስረጃ መልካም። ይሄ እንግዲህ በማስረጃ ነው። ይሄ የእፎይ ንግግር አይደለም፣ የዮኒ ማኛ አይደለም፣ የቁፓላጼዎስ አይደለም፣ የማንም አይደለም። በማስረጃ እንደዚህ አድርገዋል ወይ? እስቲ ማስረጃውን አምጡ። መልካም። በጣም ደስ እያለን እናመጣለን። እኛ የተጻፈ ነው የምናነበው። እኛ ላይ ያዙ ይልቀቁኝ እንዳትሉ። እስቲ አንብቡልኝ ከነ ማስረጃ። ይሄንን እናነብልሃለን እስከሚከፈት ድረስ። ይሄንን ከሚገርም እሰማለሁ። ቀይ አበራብኝ ያ ከአንድ ሳይሆን መረጃ የምናመጣው ለዚህም ወደ 20 መጽሐፍቶችን መጥቀስ እንችላለን። ወደ 20 መጽሐፍቶችን ሙሐመድ ያላሰንን ብልት እንደሳመ ወደ 20 መጽሐፍቶችን ማምጣት እንችላለን። በተጨማሪ ደግሞ የራሳቸው ኡስታዞችን አላሰን ማን ነው? እፎይ የተሳመው ብልቱ የተሳመው ልጅ ኦኬ። ምንድነው? እና ወደ 20 መጽሐፍቶችን ማምጣት እንችላለን። ወጣን ነው ወንድም ነው የሚጫወት የሚሮጥ የሚል ነው። ኦኬ አንድ ቦታ ላይ ፐፒከር እንዳለው ተቀምጧል። ፐፒከር ካለው ደግሞ ይሄ ምንድነው የሚባለው? ኦኬ ታውቀዋለህ? አዎ ገባ። እዛ አካባቢ ጸጉሩን እንደተሳመ እንትኑን እንደሳመም ያስቀምጣል ፐፒከር ብሎ which is ምንድነው እሱ በዲያ ቋንቋ ታርጉልኝ ጭገር ማለት ነው። ኢዴስ አጠፋው ወይስ ትክክለኛ ቋንቋው ነው? እና እንደዚህ አይነቱን እንግዲህ እንትን የሚለው ኤሌስ እስቲ ማስረጃ ወንድማችን ማስረጃውን ይዘና አባቴ ማስረጃ ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ እያደረጋችሁ እውነታውን ተናግረን ከዛ በኋላ የሙስሊም ወንድምና እህቶቻችን ይስሩበት። የፈለጉትን ቪዲዮ መስራት መብታቸው ነው። ከነ ማስረጃው ከመጣ ከነ ምኑ ከመጣ ወስዳችሁ መስራት መብታችሁ ነው። ይህን በሙዚቃ ማላረገው ዩቲዩብ ላይም እንድትለጥፉት ስለምፈልግ ነው። እሺ ዩቲዩብ ላይም መለጠፍ አለበት። ሌትስ ጎ ታፕታፕ እያደረጋችሁ ቤተሰብ እስኪመጣ እሱ እኔ በትልቁ ልሆንና ታፕታፕ ያደርጉ። ስለዚህ ወንድማችን ምን አጥፍቶ ነው? ምን አድርጎ ነው? ዋሽቶ ነው ወይ? እስልምናን አዋርዶ ነው ወይ? እስልምና መጥፎ ተናግሮ ነው ወይ? ከነ ማስረጃው እናውራ። ስለዚህ እፎይን ፎሎ አድርጉ ቤተሰቦች፣ ማምዬንም አድርጉ፣ ወንድማችንንም ጳላዲዮስንም ፎሎ በማድረግ ያለውን ነገር እንነጋገር። ሙስሊሞች በዚህ ቪዲዮ አውጥታችሁ መለጥለጥኛ መብታችሁ ነው። ዩ ጋር ኤቭሪቲንግ ቱ ዱ ችግር የለብንም። ዛሬ የክርስቶስ ቀን ነው። የክርስቶስ የስግደት ቀን ነው። ሙሉን በዚህ መረጃ አውጥተን እንድንነጋገር እሱ ራሱ ክርስቶስ ስለፈቀደ ደስታዬ ነው። ክርስቶስ ነው የፈቀደው። ክብር ምስጋና ለሱ ይሁን። ስለዚህ ዛሬ እፎይ ወንድማችን በደንብ ይሄን ጉዳይ የሊጡም የምኑም ሊጡን ላለ ስለሱም ማወቅ እፈልጋለሁ። መረጃ ካየው በኋላ ከዱቄት ወደ ሊጥ ገብተናል። ቤተሰብ እኔ ዱቄት ነበር የምለው፣ ከዚህ በኋላ ሊጣም ነው የምለው። እውነቴን ነው የምናገር። ማስረጃ ካገኘው በኋላ በዱቄት አታገኙኝም። ወደ ሊጣም ቀይረዋል። ተለያይተናል። ጳላዲዮስ እንትኑን አስተካከልከው? እየከፈተ ነው። እኔ አንድ ስልክ ስላለኝ ነው ስለሆነ ነው የግድ መውጣት አለብኝ እኔ ለመክፈት
አዎ ገባኝ። አንዴ አንድ ስልክ ነው ያለ እኛ እያለን ብራዘር። አይ ለጊዜው ነው። ቆይ እኔ ያለው አታስብ። ሞቼ ነው ቆሜ ለጥብስ እኛ እያለን በሉ ቶሎ መግዛት አለብን ቤተሰብ። ለብራዘር ስልክ ያስፈልገዋል። የሁላ እያስተማረ እንዴት ነው ወንድማችን መክፈት ትችላለሁ እኔ። እሺ እሷ መክፈት ትችላለች። ኦኬ ማሚዬ ቀድም ማድረግ ስላለብኝ ገባሽ። ፖለቲካ ሊሰራ ስለነበረ ልጁ ሙሉ ማስወጣት ነበረብኝ። በጣም ይቅርታ። የፈለግከውን ሰው አምጣ እያለ ጀግና እንደሆነ አረገና ጥሎ ነው ሄደው ፈረጠጣ። እየቻረለ ይሄ ነው ትልቁ ችግር። አስገባዋለሁ ሁሴ ከመጣ በደስታ ነው አስገባው። መብታችሁ ነው መግባት። ዮኒ ገስት ላይ የላከ ሙስሊም ካለ ብታስገባው አሪፍ ነው። ሜይ ቢ በሙስሊሙ ሌሎቹን ሳይሆን የሚያውቁ መሆን አለበት። ገብቶሻል? የሚያቅሰው ከሆነ በሰላም ታወሪያለሽ፣ የማያቅሰው ከሆነ ነገሮችን ያበላሽ። ስለዚህ የሚያውቁ ነው የሚገቡት። አሁን ወደ ማስረጃው እየሄድን ነው። አንዴ ቤተሰብ ታብታብ ክበሩልኝ። ኦኬ ሚዩት ነ ጳላዲዮስ እንኳን ደህና መጣ። አልሐቢ የሚባለው ቮሊዩም 4 ፔጅ 36 ነው። አንደኛውን ሳምፕል ስለሆነ ማለት ነው። የሚመጣ ካለ እያወጣን እንሄዳለን። እስ ጉድ አካውንት ነው ዮኒዬ ሁሱ ያስገባው ሰው ግን ልክ አይደለም ብዬ ነው። ሙስሊም ብለህ 28 ፎሎወር አለው ሁሱ አይደለም። ኖ እሱ አይደለም። 28 ፎሎወር ገና አዲስ ነው። በስሙ ነው ገባችሁ? ጭራሽ ትክክለኛው በራሱ ከሆነ በራሱ አካውንት ይምጣ። እሱ አይደለም ሌላ ነው። ያ ሐዲሱ ሐሰን ነው። ያው ሐሰን ሐዲስ ይላል። እሺ ሎክ ሐሰን አልሐሰን ሜይ ጋድ ቢ ፕሊዝድ ዊዝ ሂም had many virtues ይልና ከላይ ታችኛው የተጠቀሰችው አለ። the messenger of Allah ሉክ ከዚህ ጀምሮ አንድ ሃይላይት ላድርግላችሁ። the messenger of Allah may Allah bless him and grant him peace spread Al-Hasan's state ብሎ ያስቀምጣል። የአላህ መልእክተኛ አላህ ሰላምና እንት ይስጠውና spread Al-Hasan's state ይላል። ሐሰንም የሐሰንን ምን ታይቱን ታፋውን ምን አደረገው? spread አደረገው። ወይ ከሱ በፊት ልንገራችሁ ከሱ በፊት የመጣው ሁሱ አይደለም። 35 ብቻ ፎሎወር ያለው በሱ ስም አሁን የከፈተ ሰው ነው። ገብታችሁ ያ ዋናው የውሸት ነው። መዋሸት ልማዳችሁ ነውና አትዋሹ። ቀጥል። ያ ስፕሪድ አደረገው ይላል። የዚህን ህፃን ምን አደረገው? ህፃን ነገሩ አይደለም። በነገራችን ላይ አድጓል። ያደገ ልጅ ነው። ትልቅ ነው። የሚጫወት ልጅ ነው። ሰው ያመጣው ስፕሪድ አደረገው ይላል። ስፕሪድ ምን አደረጉን? ታይቱን ወይም ደግሞ ታፋውን አሰፋ ኤንድ ኪስድ ሂዝ ሬዝን ብሎ ያመጣል። ከአረበኛ ሲተረጉመው መሽኛውን ሬዝን ብሎ ነው የሚያመጣው። ያው የህፃን ልጅ ብልቱ ማለት ነው። ኦልሬዲ ምን አደረገው? ታፋውን ሰፋ አድርጎ ሳመው። መሐመድ ትልቁ ሰውዬ የማንን? የአሊ ሐሰንን። ምኑን? ታፋውን ሰፋ አድርጎ ብልቱን ሳመው። ሐዲሱ ምንድነው? ሐሰን። ቀጣይ ክሊር ነው ዮኒ? ክሊር ነው ወይ ትለኛለህ? ኧረ ተው በአማርኛ ሲፋቅ ዘፈነለት እያለ ነው። ያ እንደዛ ነገር በእኛ ቋንቋ ተዘፍኖለታል ልጁ። አላጠፋውም። የተጻፈ ነው የማነበው። እኔ ላይ መጠጓ እንዳትል። በአራዳ ቋንቋ ተዘፍኖለታል። ጀለስ በነቢይ ተዘፍኖለታል። እመብርሃን ድረሽ። ቀጥል። ምናልባት በደንብ አሳያቸው። ሐዲሱ ዳኢፍ ነው የሚሉ ስላሉ የሚቀጥፉ ስላሉ ተቀባይነት የሌለው ነው ምናምን የሚሉ አሉ። ዳኢፍ ሳይሆን ሐሰን ነው ግሬዱን አሳያቸው። ሐሰን ነው ቃቡስ ሐሰን ነው። ይሄው ግሬዱን አሳያቸው። ሐሰን ሐዲስ ሐሰን ሐዲስ ኢዝ ሐሰን ብሎ ነው ያስቀመጠው። ዳኢፍ የሚል አለ እዚህ ጋር ዮኒ። ወፍ የለም። ታንኪዩ የለም። ሐሰን ማለት ተቀባይ ማለት ነው። ተቀባይ የሆነ መጽሐፍ ማለት ነው። ተቀባይ የሆነ መረጃ ነው። ተቀባይ የሆነ መረጃ ነው። ስለዚህ እናንተ ነው። ኢቭን ዳኢፍ ቢሆን ራሱ ማለት ነው። ዳኢፍ ቢሆን ራሱ ያለፈ ማለት ነው። የራሳቸው መጽሐፍ ማለት ነው።
ሸቀጡ ይሳማል እንዴ? በየትኛው ካልቸር ነው ማወቅ እንፈልጋለን። ካለ ጨቅላ ሕፃን ሚል የለም። ጨቅላ ሕፃን ሚል የለም። አረ ጨቅላ ሕፃንስ ቢሆን ኳስ የሚቆይ ጨቅላ ሕፃን የሚጫወት የሚሮጥ የሚዘል ነው። ጨቅላ ሕፃን አይደለም። እሺ ወደ ሌላ ምን ሌሎች መረጃዎች እኔ ግራ የገባኝ አንድ መልስልኝ ብቻ። እፎይ ሊጥ ይለጠልጣል ያልከኝ ምንድን ነው? እሱን አንዴ ብታንብልኝ። ሊጥ መለጥለጥ ይቻላል የተባለው በሰላም ነው? ዘግበኝ። በሰላም ነው። በሰላም አዎ፣ ለማወቅ ነው። ሊጥ ምን አለ መሰለ በሙፈሲሮቻቸው ዘንድ ማማየት ሄድበታል። እሱን ለሴቶችም እድል ይሰጣል። እሺ ሊጥ ማብቃት ወደ ሴቶች ነው የሚመለከተው እንዴ? የሊጥ ሲሆን ለእሷ ትሰጣለህ ወይ? ፈጣሪ የሊጡን አምጣልኝ ብራዘር። እኔ ዱቄት እያልኩ ስለምል የሊጡን ፈልገዋለሁ በሆነ ጉዳይ። ችግር የለውም፣ እሱንም እናሳያለን። ምን አለ መሰለ ሰሃባዎቹ እንትን ያደርጉ ነበር። መሰረታዊ ታሪኩንም በዛው እየነገርኳችሁ እንዳልፍ ነው እና ነብዩ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ይል ነበረ። ታሪኩ ለምንድን ነው ወደ ሊጡም የገባ ነው የሚለውን ለማሳወቅ ነው። እና ክርስቲያኖችን አታክ ለማድረግ ዝም ብለው ይሳደባሉ። እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ይላሉ። እና ልክ እነሱ ደግሞ ከዝሙት የጠሩ ምናምን አድርገው ያስቀምጣሉ። ነብዩ ብቻውን ከሚስቶቹ ሳይገናኝ የተገናኘ እየመሰለው እንትን ይል ነበርና እላዩ ላይ ነበረ እንትን የሚለው የወንድ ዘር እንትኑ ፈሳሹ ልብሱ ላይ እላዩ ላይ ነበረ የሚለቀው ማለት ነው። እና ይጠረግለታል። በዛው ደግሞ ሳይደርቅ በዛው መስጊድ ይሄዳል። ምንድን ነው ሲሉ ስፐርም ነው እየተባሉ ይጠቋቆሙበታል ማለት ነው። የሆነ ምንድን ነው አጋጥሞ ያውቃል? እንደዚህ አስበዋል። ላይ እንትን እያልክ ሰው እየተጠቋቆመብህ ልብስ አብሲት ጣይ ይመስል ልብስ ያስባል። እና ይሄንን ይኩራሩበታል ማለት ነው። ሰሃባዎቹ ደግሞ ሀጅ ሄዱና ሀጅ ሄደው ማለት ነው ካባን ሲዞሩ ስለ ዝሙት ነው የሚያወሩት። እና ስለ ዝሙት እያወሩ ብልታቸው ይነሳባቸዋል እየዞሩ ካባው ማለት ነው። ስፐርማቸው ይፈሳል ከብልታቸው ላይ በእጃቸው ላይ አዝል ፈቅዷል። እና ይሄንን ጋዛው ምንድነው እሱ ሙግት አለ እንደ እስልምናው። ለምሳሌ ሚስት ባኖረው ባሪያውን ሰራተኛው ወሲብ ማድረግ ይችላል። ካሌለችው ምን ማድረግ ይችላል? አማራጮች ያስቀምጣል። ኢብን ቀያም ለምሳሌ አማራጮች የሌሎች ሊቃውንቶችን በመጽሐፉ ምን ብሎ ያስቀምጥላል? በቃ ትንተና ነው። ከፍተኛ ቴዎሎጂ ነው። ተመስጠ ማዳመጥ ያለብህ ነው። እና መፍትሄ ብሎ እንዴት ነው የሚያስቀምጡት? ቆዳ መጠቀም እንደሚችሉ ሴቶቹ የወንድ ብልት አድርጋ ቆዳውን ምን የበግ ቆዳ ያለው ምን አይነት ቆዳ ነው የምታወራኝ? እሱ ሌላ ጉዳይ ነው። ኩከምበር መጠቀም እንደሚችሉ ኪያር ነው የሚባለው በአማርኛ አይደል ነው። ኪያር ቴሌግራም ላይ የሞሉት በዛ ምክንያት ነው የምትለኝ? እና ወንዱ ደግሞ እንደዚህ አይነት ነገሮችን የተለያዩ እንትኖችን እንደ አማራጭ መጠቀም እንደሚችሉ የሙስሊም ሊቃውንት የተናገሩትን ነው የሚያስቀምጠው በመጽሐፉ። እና እነኚህ ሁሉ ይዘረዝርልና አክቹዋሊ እነ ዶክተር ዛኪር ናይክ ራሱ እንትን ያሉበት አለ ሪያክት ያደረጉ እንትን ያሉበት ማስተርቤሽን ይቻላል መክሩን ነው ባታደርገው ጥሩ ነው፣ ግን ችግር የለውም ነገር አላል። ምክንያቱም ሰሃባዎቹም ሲተገብሩት ነበረ የሚል አስቀምጠዋል። መካን እየዞሩ ራሱ ስፐርማቸው እየተንጠባጠበ እንትን እያሉ ስለነበረ ማለት ነው። ከዚህ ጋር በተያያዘ ብዙ እንትን አለ። ኢቭን ስፐርሙን መጠጣት ይቻላል አይቻልም የሚል ሙግት አለባቸው። አይ መጠጣት የለባቸውም ብለው የሚሞግቱ ሰዎች የሚያስቀምጡት ምንድነው እሱ ቆሻሻ ነው። ቆሻሻ ከሆነ ደግሞ ቁርአንን ስንቀራ እንዴት በቆሻሻ አፋችን እሱ ይጠጣል ብለው ያስቀምጣሉ። አይ ችግር የለውም የሚሉት ደግሞ ኖ ቆሻሻ አይደለም ፕሮቲን ነው
ቁርአን ስንቀራ ያቆሽሸናል የምትሉ ከሆነ በእጃችን ቆሻሻ ነገር እንነካ የለ ወይ? በዛ እጃችን ታጥበን ደግሞ ቁርአንን እንነካ የለ ወይ ብለው ይሞግታሉ። ኤኒዌይስ እዚህኛው ጋር ስንመጣ ወደ ገደለው ነው የምንመጣው። በማስረጃ ነው የሚያወራው። ሐሳቡን ነግሮን ማስረጃውን ሊያመጣልን ነው። ቀጥል ግራርስ። ቺኮች እየጠጣችሁ ቀጥል። ሰፊ መልካም የምትመለከቱት ሱረቱል ሙእሚኑን 23ኛው ሱራ ማለት ነው 6ኛውን አያ ሲፈስር ኢብን ቀይም ማለት ነው። ተመልከቱት። ኢብን ቀይም ኢብን አልቀይም 751 አፍተር ሂጅራ ብሎ ያስቀምጣል። ተፍሲር ነው። ሎክ ምን ብሎ ያስቀምጣል መሰላችሁ? ሎክ ከዚህኛው ጋር ልጀምር። ይታያል አይደለ? ሜቢ ሃይላይት ላድርግልህ። እኔ ደግ ነኝ። ኦኬ if he pours look if he pours a watermelon look በደም ኖት እያያዛችሁ ዳፍ ያዛችሁ ተብላችኋል። ወተርሜሎን አንድ በል በወተርሜሎን ይሄ ሀባብ ነው። ሀባብ ተጫወቱ ያ ሀባብ ዳፍ ሊጥ የጤፍ የምን ብዙ ሊጥ ቀኖጣላት ሊጥ ያ ሌዘር ይላል። እንዳቅማችሁ አይ ዶንት ኖ እንዳቅማችሁ ነው። ሌዘር ቆዳ ተፈቅዷል። ኦር አን አይዶል ቱ ሂም ይላል። እንደ አሻንጉሊት የምትጠቀሙት አይዶ ማለት ዶግ ነገር የትኛው ምን አይነት አሻንጉሊት እንደዛ ነገር ነው። ያው ተጠቃሚዎቹ ያውቁታል በሚለው እንለፈው። ኤንድ ፔኔትሬትስ ኢት ይላል። ሸጉረው ነው የሚለው በግልጽ ቃል በቃል ነው። ምንም ወደ ግራ ወደ ቀኝ ነው። ሸጉረው ነው የሚለው ሊጥ ቀኖጣላት ያ then it is based on the details we have presented ይላል። ዲቴል ተሰጥቷቸዋል። ዝርዝር በተሰጠን መሰረት ነው ይልና I said it is easier than masturbating with hand ብሎ ያስቀምጣል። ኢዚ ቀለል ያደርገዋል በእጅ ጉድ እኮ ነው። ጉራ ተጋባል። በእጅ ቀለል ያለ ነገር ነው እየተባልክ በእጅ የሚደረግ የነበረውን ያቀልላቸዋል። አይተራችሁን ያቀልላል። እነ ሊጥ እነ በቆድ ያለው እና አሻንጉሊት ምናምን ብትለጠልጡ ጥሩ ነው። ይሄ ነው የሚለው ነገር ነው የሚለው። ተው ሰው ጾም ነው። እሺ ለማንኛውም ስራ ያቀላል። እኒሃው እጁን ረፍት ለመስጠት ነው። እሺ እስላማዊ መፍትሄ ነው። አህመድ said about someone who often has ሴክሹዋል ዲዛየር ይላል። አህመድ በጣም ጥማት ያለበት ሴክሹዋል ፍላጎት ያወራልና ኤንድ ካኖት ኮንትሮል ሂምሰልፍ ይላል። ሙስሊም ሆኖ ራሱን መቆጣጠር አይችልም ነው ቃል በቃል እና ራሱን መቆጣጠር የማይችለው እስከምን ድረስ ነው ለሚለው fears that his testicles will burst ብሎ ነው የሚያስቀምጠው። ፍሬዎቹ እስከሚፈነዱ ማለት በቃ ፍሬዎች እስከሚፈነዳ ድረስ መቋቋም አይችልም። ያ እንደዚህ አይነት ሰዎች ደግሞ አሉ። በነገራችን ላይ ሾይ ምናልባት ካስፈለገ he should feed the poor ብሎ ነው ያስቀምጣል። ደግሞ መመገብ አለበት ምናምን ብሎ ያስቀምጣል። መቆጣጠር ከዚህ በላይም ካቃተው እንግዲህ ድሃ ይመግብ አይነት ነገር ብሎ ያልፋል። ወደታች ብዙ አብራራ ይሰጣል። ለማንኛውም ይችን ካገኛችሁ ተጠቀሟ። እቺ ሀባብ ርካሽ ነው አይ ቲንክ መስ እንግዲህ ዳፍም እንደዛው። አሁን ይቅርታ አድርጉልኝ እኔ ሊጥ ሳይልሻፍድ ነው ማለት ነው። ያ ዳቦ መብላት እኮ ሰው እኮ ሸሚዞት ካቆመ ቆየ ዮኒ እንዲህ ምንድነው ነገሩ? ይሄው እያነበብነው ነው። በማስረጃ ነው አይደለም የምትሉ ካላችሁ ኑና ቻሌንጅ አድርጉ እየተባላችሁ ነው። እስቲ ቀጥል። ያ ከዛ በኋላ ወደ ታች ይወርዳል። ፎይ ቀጥል እንጨምራት። አንዳንድ በቂ ነው። የሚመጣ ሰው ካለ አንድ ያሳየነው 4 5 እናሳያለን። ዋናው ፐርፐስ እሱ ስለሆነ ማለት ነው። አንዳንድ ፖይንቶች ብቻ ያሳየነው። የተከሰስኩበት እንግዲህ ምንድነው እሱ ሌላ የተከሰስኩበት ምን አንድ ቪዲዮ ላሳየ። ፎይ አንተ በተናገርክበት ላይ የራሳቸው ሙስሊሞች አው ብሎ ያመኑበት ማለት ነው የወንድ ልጅ ጾታን እና ምን ብሎ ይቅርታ በቃ በዚህ አማርኛ አልገልጸውም፣ ግን አምናችኋል ብለ የሰራውን ቪዲዮ አንዴ ላስደምጣቸው። ያው ሙስሊሞች ራሳቸው ስላመኑት ማለት ነው። እሺ ይሄ ቪዲዮ እንግዲህ የወንድ ልጅ ጾታን መሳም መሐመድ ስሟል በሚለው ላይ ራሳቸው ሙስሊሞች እንዳመኑና ድምጽ ያው የፎይ አለበት በብዛት ከዛን የሙስሊሞችን ድምጽ ደግሞ ያሰማል። ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሐዲሱን አንብቦ
ሌላ ሐዲሱ ልክ ነው አልኩህ። በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋር ነውር የለውም። በአንተ ጋር ነውር መስሎ ከታየ እንደፈለክ አድርገው፣ አብጠልጥለው። ሰውየው አይታይም። ዝቅ አድርጊው ወደ ታች ማሚ። ኦኬ ውይይት ላይ እፎይ ቤት የተደረገ ውይይት ነው። እንደገና ደግሞ ሌላኛው ኡስታዝም በሚታይ መልኩ ያብራራዋል። ችግር የለም። እሺ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሐዲሱ ልክ ነው አልኩህ። ያዩ እና ጽሁፉን አስነብቢያቸው። ጽሁፉ ላይ ያለው ልጅ ንጽጽር የሚሰራ ልጅ ነው። ኮመንት እኔ ጋር መጥቶ የኮመተው ልጅ ንጽጽር የሚሰራ ነው። አስነብቢያቸው ጽሁፉን። አዎ ይሄ ሳላህ ይባላል። ቅድም ሳላህ አስገቡት ሲሉ የነበረው አዎ አልገባኝም። ሐዲሱ ሐሰንም ሆነ ዳይፍ ችግሩ ምንድን ነው ራሱ ነው ያለው። ይሄ ማለት ምን መሰለ? አንዳንዶቹ ዳኢፍ ነው ሐዲሱ ደካማ ነው መረጃው አሉ። እኔ ደግሞ ደካማ አይደለም ሐሰን ነው ጥሩ ነው መረጃው ብዬ ስል ቢስም ምን ችግር አለው? ዳኢፍ ሆነ ዳኢፍ ነው ያላችሁት ዋሽታችኋል። ግሬዱ ዳኢፍ አይደለም ሐሰን ነው ብዬ ሳሳይ ቅድም አሳይቼ የለ ዳኢፍ ይላለው የለም አላልከኝ? ይሄንኛው ከዛ ምን ችግር አለው ታዲያ? ጥሩ ነው ግሬዱ ሆነ መጥፎ ነው እነሱ ቢሉ ደካማ ነው መጥፎ ማለት ሳይሆን ደካማ ነው ወይንም ጥሩ ነው የሚለው ምንድነው ችግሩ? ብልስ ስሟል የሚለው ብሎ አለ ማለት ነው። ለኔ ኮመንት መጥቶ ማለት ነው። ንጽጽር የሚሰራ ልጅ ነው። ዊችዝ እኔ እየዋሸው እንዳልሆነ ገባህ? አሁን በትክክል ነው የተናገረው እሱ ራሱ። ችግር የለውም መሳም ይቻላል ነው በቃ ይሄ ነው መልሱ። አሁን ቀጥል። እንትኖቹ በድምፅ ያሉትን ደግሞ ቀጥሉ። ኦኬ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋር ነውር የለውም፣ በአንተ ጋር ነው። ይሄ ድምፅ እፎይ ቤት የተደረገ ውይይት ነው። አንድ ኡስታዝ ገብቶ ምን ችግር አለ አዎ ስሟል የልጅ ልጁን ብሎ አብራራ ማለት ነው። ይሄው ድምፁ ጥሩ ምስሉ ከታየ እንደፈለክ አድርገው፣ አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድሜ ሲጀመር ይሄ የሚያሳፍር ነገር አይደለም ድርጊቱ። ለማሳፈርና እንደሚያሳፍር ለምን ይሄንን እንዳቀረብ ነው እናሳይሻለን። ማሳፈር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነብያችሁ ሐሰንና ሁሴንን ብልት ይስም እንደነበረ ተናገርኩት። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጫሙጭ ተናግሬ ነበረ። ከእሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ይሄም ልጅ ንጽጽር የሚሰራ ልጅ ነው። ያው ንጽጽር የሚባል አይደለም የሚሳደብ ልጅ በሚለው ይስተካከል እና ንጽጽር ሰራለሁ የሚል አካል ነው እና አመነ። ይሄም እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ መምጠጥ ነው የምትለው። ምናልባት እነኑ ከንፈሩን እፎይ መምጠጥ ብሎ ተናገረ። ይሄንኛው ኡስታዙ ደግሞ መጣና መምጠጥ ሳይሆን ስሟን ነው የሚለው። ለምን መጠጥ ብለህ ትናገራለህ? ሳመ ብለህ ለምን አትናገርም ነው። እና እፎይ አሁን ይቅርታ እየጠየቀ ያለው ለዛ ነው፣ ለዛ ለቃሉ ማለት ነው። መጠጡት አይልም ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየው መጀመሪያ ሐዲሱ ራሱ ጠንቅቃ ማወቅ ነው። ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህንን ነገር ቢያደርጉ ምንድን ነው ጥፋቱ? የልጅ ልጅን ማለት ነው። ፍቅርን ለመግለጽ የሚደረግ ነገር ነው። የልጅ ልጅን እኔም የልጄን አደርጋለሁ። የሰፈር ሰው ራሱ የኔን ልጅ አሁን እንደዛ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነቢያችን አንተ እንዳልከው አይደለም ያደረጉት። ቀጥ ይቅርታውን አስደምጭና እንትን እንላለች። ኦኬ የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። እፎይ አሁን ይቅርታ ጠየቀ። ምን ብሎ እፎይ ሲያነብ ነብዩ የወንድ ልጅን ጾታ ሞጭሙጫል ብሎ ተናግሮ ነበረ። ከዛን ኡስታዙ ደግሞ ሞጭሙጫል ሳይሆን ስሟን ነው የሚለው። ስሟል በሚል አስተካክላለሁ። እሺ በቃ አስተካክያለሁ፣ ሞጨሞጨ ሳይሆን ሳመ በሚለው አስተካከልኩ ብሎ ይቅርታ ጠየቀ ማለት። ስለዚህ ኡስታዞቹ ያመኑበት ነው ነብዩ የወንድ ጾታን እንደሳመ። ኦኬ ከንፈርም ሌሎች ነገሮችም አሉ። በእርግጥ ብዙ ነገሮች አስፈላጊ ከሆነ
መቃብር ብቻ ሳይሆን የሞተ ሰው ይስማል። የሞተ ሰው መሳም ብቻ ሳይሆን ከመቃብር የሞተ አውጥቶ ጭኑ ላይ አስቀምጦ ለሀጩን ይግተዋል። የሞተውን ከሞተ መሳምና ብልት መሳም የትኛው ደግሞ እንደሚከፋ ውሻን ወረስት ሴናሪዮን ከፍ ማድረግ እንችላለን። ከሆሞሴክሹዋል ወደ ኒክሮፊሊያ መክተት እንችላለን ማለት ነው። የሞቱ ሰዎችን ከመቃብር አውጥቶ ነቢዩ ሙሐመድ ይስማል። ይሄንን ማምጣት እንችላለን። አሁን እንዳያችሁት ግን ምኑን ነው የሞተ ሰውን ከመቃብር አውጥቶ ምንድን ነው የሚሳመው? አሁን ወደ እሱ እናልፋለን። አሁን ሲናገር ሰማ አይደለ? ንጽጽር የሚሰራው ልጅ አንተ እንዳልከው ሞጨሞጨ ሳይሆን የሚለው ሳመ ነው የሚለው። ስለዚህ ስመዋል ብሎ ያመነበትን አሁን ሲናገር ሰማው። ሰምቻለሁ፣ በደንብ ሰምቻለሁ። ስለዚህ ለምንድን ነው የምትከራከሩ? ለምንድን ነው እኔ አሁን ሙስሊም ወንድሞቻችን እውነታ ካለ መረጃ ካለ መናደድ ምንም ትርጉም የለው። ምንም የተባለ ነገር የለም። እዚህ ጋር የተጻፈ ነው እየተነበበ ያለው። ሌላስ የተጠየቅበትን ነገር ንገረን እስቲ። ሌላው ደግሞ አንተን እንከሳለን ያሉበት ምንድን ነው? ስለሱም ከማስረጃ ጋር አውራን እስቲ። ሌላኛው ምንድነው? እሱ ሙሐመድ አይሻ ጋር በተያያዘ የተናገርኩት ነው። ሜይ ቢ ከእሱ ጋር የተያያዘ ከሆነ ሙሐመድ አይሻ በ6 ዓመቷ ነው ያገባት፣ በ9 ዓመቷ ላይ ተገናኝቷታል የሚል ነው። ይሄ ነገር እያመኑት ራሱ የሚያሸማቅቃቸው አስባል። የ9 ዓመት የ54 ዓመት ሽማግሌ የ56 ዓመት ሽማግሌ 6 ዓመት ሲያገባ ምን ትላለህ? ቤትህ ሜይ ቢ ልጅ ትኖራለች። የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅህን ላገባ ትፈልጋለሁ ሲልህ አስበዋል? ይሄ ሰው ደግሞ የ30 የወሲብ ጉልበት ያለው ሲሆን የ30 ሰው የወሲብ ጉልበት ያለው አስበዋል? የ6 ዓመት ህፃን ልጅን ምን ትላለህ? ይሄንን አሁን በጣም እንትን አላቸው ማለት ነው። እንደዚህ አይነት መረጃዎች ሲመጡባቸው ሮል ሞዴል ነው፣ በጋብቻ ነው የምሰሉ ብሏል። ስለዚህ አንድ ሰው ተነስቶ አንድ ሙስሊም ተነስቶ አሁን በ56 ዓመቱ የ6 ዓመት ህፃን ልጅ ሊያገባ ነው። ይሄንን መረጃ እያለ ሽምጥጥ አድርገው ይክዱታል ማለት ነው። ከ50 በላይ መረጃዎች ማምጣት እንችላለን በዚህ ላይ። ሙሐመድ አይሻን በ9 ዓመቷ ላይ ገባባት ማለት ምን ማለት ነው? እንደ ቁርአኑ መሰረት ተገናኛት ማለት ነው። አልተገናኛትም ብለው ይገግማሉ ማለት ነው አንዳንዶቹ። ስለዚህ ሜይ ቢ ማማዬ ከከፈትሽው ቀጥይ። ዓለም አቡ ዳውድ አንድ ላይም አለላችሁ። እጅግ ብዙ ቦታዎች ላይ ማሳየት እንችላለን። እጅግ ብዙ ቦታዎች ላይ እሺ። አቡ ዳውድ አንድ ላይ እንደዚህ ይላል። ያ ትንሽ ዝቅ አድርጊው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። ምን ትላለች ተራኪዋ አይሻ? በ7 ዓመቴ ላይ አገቡኝ። በስንት ዓመት? በ7 ዓመቴ ላይ። ልብ በል። the narrator ሱሌማን said or 6 years። ተራኪው ሱሌማን ደግሞ ወይንም በ6 ዓመቷ ላይ ይላል። he had intercourse with me when I was 9 years old። ምን ማለት ነው ዮኒ? ብዙም እንግሊዘኛ ስለሆንኩኝ ተርጉምልን። ይሄን በ9 ዓመቴ ግብረ ስጋ ግንኙነት አረገ ነው። ሴክሹዋል ኢንተርኮርስ ማለት ግብረ ስጋ ግንኙነት ማለት ነው በጨዋ አማርኛ። ስለዚህ እንግዲህ ሮል ሞዴል የሚባለው የ9 ዓመት ልጅን ግብረ ስጋ ግንኙነት አድርጎ በ56 ዓመቱ የ9 ዓመት ህፃን ልጅን የሚገናኝ ሰውዬ ከዛ ሮል ሞዴል ለእኔ ሊሆነኝ አይችልም። ይሆናል? አረ በጭራሽ ሮል ሞዴል ይሆናል ለእኔ አይሆንም። አያቴ አስበዋል። አያቴ መጥቶ የአንተን ህፃን ልጅህን ገና አሸንጉሊት እየተጫወተች ያለችን ምንም በእኔም ላይ ምን እንደሚደረግ እንኳን ሳላቅ ነው እንደዚህ ያደረገኝ ትላለች። ያገባኝ ትላለች፣ የወሰደኝ የዳሩኝም ትላለች። እቺ ምንም አታውቅን ህፃን ልጅ ደግሞ ልብ በል በአንድ ሌሊት 11 በአንድ ቀን 11 ሴቶችን ወሲብ የሚያደርግ ደግሞም የ30 የወሲብ ጉልበት የተሰጠው እንደዚህ እያልክ ተው ብራዘር ተው። የ30 ሰው የወሲብ ጉልበት አለዋ። ይከፈትልሃል። አሁን ፒላዶስ ከፍቶታል መሰለኝ ነው። እሺ
ይሄ ሰውዬ እቺን ሕፃን ልጅ ወሲብ እንደሚያደርግ ሲነገርህ ምንድነው ትርጉሙ? እንዴት ነው ሮል ሞዴል የሚሆነን? ይሄ አባት ቢሆን አያሳፍርህም? አባት የ30 ሰው የወሲብ ጉልበት አለው። በአንድ ሌሊት 9 ሴቶችን ወሲብ ያደርጋል። ደግሞም ከነሱ ሳይገናኝ አንዳንድ የተገናኘ እየመሰለው ላዩ ላይ ይረጫል ብትባል፣ ደግሞ ሕፃን ልጅን በ56 ዓመቱ የ6 ዓመት ልጅ አግብቷል ብትባል፣ ደግሞ አባትህ ቅማል አለበት ይቀመልለታል ብትባል ታፍርበታለህ ወይስ ትኮራበታለህ? እመቤቴ ድረሽ በላዲ አንድ ጊዜ ዮኒን ጠይቀው እስቲ። ማለት ዮኒ ለምሳሌ 18 ዓመት 17 ዓመት የደረሰች ሴት ልጅህን ለጋብቻ ጠይቀውክ አልደረሰችም ብለህ ሰው ምሳሌውን በአንተ ስለሰጠው እና አንተ የ6 ዓመት ሕፃን ልጅን ታጫለህ። ያንተን የደረሰችን ልጅ አልደረሰችም ብለህ ከልክለህ ያልደረሰችን የ6 ዓመት ሕፃን ልጅ ታጫለህ። አረማው ነገር ነውማ መሐመድ እንደዛ አድርጓል። ለምሳሌ ማየ ደርሳ ማየ 20 አልፏት የ50 ምናምን ዓመት ሽማግሌ ብታመጣ ባናት ተተከል ነው። ዓመት ሞልቷት ነው ማወራሽ። 20 ዓመት ሞልቷት የኔ ልጅ ማያ የ50 ምናምን ዓመት ሰው በሌላ መንገድ ቢያት በህይወት አላኖረውም፣ አጸደዋል። አሁን ግልጽ ለማድረግ ያህል እዚህ ጋር ያላችሁ ሰዎች ከዘመኑ አንጻር ነው ልትባሉ ትችላላችሁ። ለምሳሌ ሱናናና ሳይ 32:21 ላይ መሐመድን አቡበከርና ዑመር ልጅህን ፋጢማ እንዳርልን ብለው በጠየቁ ጊዜ ፋጢማ ትልቅ ልጅ ነበረች፣ የመሐመድ ልጅ ማለት ነው። ያኔ ምንድን ያለው አልደረሰችም ነው፣ ልጅ ናት አልደረሰችም ብሎ ከልክሏል። እሱ አንብቢልኝ አንድ ጊዜ ኦኬ፣ እሱ እስከሚያወጣ ድረስ ሜቢ ኦኬ፣ አወጣሽው። ናይስ ፐርፌክት። ይዛው ነው የምታወራው አባቴ፣ ቀልድ የለም። ከነ ጥቅሱ አንብቡላቸው። ጥቅሱን መጀመሪያ ተናገሩ፣ ከዛ ወደ ተባለው ነገር ይኸውላችሁ። ሐዲሱ የሚገኘው ሱናን አናሳይ 3221 ላይ ነውና ያው በትንሹ ስለሆንክ አይታይም። ይቅርታ እንዴ፣ በትልቁ አንቺ ያለሽ መስሎኝ ነው። ይቅርታ አድርጊልኝ። ትንሽ ራቅ አለ። አዎ ፐርፌክት። ይሄው እንዲታያችሁ አብደላ ቢን ቡረይዳ የዘገበው ሐዲስ ነው። ኢንሻአላህ አርገይማ ለክፉ ቀንም ይሆነኛል። አንድ ቆይ አሁን አርገ ኦኬ። አብደላ ቢን ቡረይዳ እንደተረከው አባቱ እንዲህ አለ፣ አቡበከርና ዑመር አላህም መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። ፋጢማ ማለት የነብዩ ሴት ልጁ ናቸው የደረሰ እና ለጋብቻ ጠየቁ አቡበከርና ዑመር ማለት ነው። ነገር ግን የአላህ መልእክተኛ ልጅ ናት አሉ። ከዛም ለአሊዳ አንድ ኡስታዝ አለ በዚህ ሰዓት ይሄንን ሐዲስ ሲያብራራ አይቼዋለሁ። ቪዲዮ ማምጣት ይችላል። ባይዘው በዚህ ሰዓት ነብዩ መሐመድ ፋጢማን ሲጠይቁ በ18 ዓመቷ ነበር ብሎ የራሳቸው ሙስሊም እዚሁ ቲክቶክ ላይ ንጽጽር የሚሰራ ያብራራበት አለ። 18 ዓመቷ ምናምን ነበረ ብሎ ያብራራው ማለት ነው። አሁን ተመልከቱ፣ አቡበከርና ዑመር የጋብቻ ጥያቄ ሲጠይቁ መሐመድ ምን ብሏል? አልደረሰችም ገና ናት ብሎ መለሰ። ከዛስ ለአሊ ደግሞ ቆይቶ እንደ ዳራት ይናገራል ማለት ነው። አሁን እዚህ ጋር ምንድነው ልትይዙ የሚገባው? መሐመድ ሴት ልጁን ለጋብቻ ጥያቄ ሲጠይቁት አልሰጥም ብሎ እሱ ግን የ6 ዓመት ሕፃን ልጅን አጭቶ ወስዶ በ9 ዓመቷ ተገናኝቷታል። አሁን ከዘመኑ አንጻር ነው ልትሉ ትችላላችሁ ሙስሊም ወገኖቻችን። ኤግዛክትሊ በዛው ጊዜ በተደባለው ግን ከዘመኑ አንጻር ብለው ሲሉ አንዴ ይሄንን ግልጽ ላድርገውና መሐመድ እንግዲህ ለሰው ልጆች ምሳሌ ነው ተብሎ ከመጣ ዘመን የሚወስነው ነው ወይ የሱ አርያነት? ከዘመኑ አንጻር በዚህ ዘመን የማይደረግ ከሆነ እሱ ያደረጋቸው ነገሮች ነውር ከሆኑ በዚህኛው ዘመን ለዚህኛው ትውልድ መሐመድ አርያ አይደለም ማለት ነው። በዘመኑ ላሉ ሰዎች ብቻ ነው ማለት ነው አርያነቱ። ኦኬ፣ እንደዛ በዘመን ብላችሁ ከሄዳችሁ ሙስሊም ወገኖቻችን የመሐመድ አርያነት ምሳሌነት ዘመን የሚወስነው ነው ማለት ነው። ዘመን ተሻጋሪ አይደለም ማለት ነው። ለኔ ለዚህ ዘመን ትውልድ ምሳሌያችን ሊሆን አይችልም ማለት ነው። ምክንያቱም አንተ አሁን ያለህ ሙስሊም የ6 ዓመት ሕፃን ልጅ በ54 ዓመት በ56 ዓመት ወስደ አትገናኝም። ስለዚህ ለአንተ ምሳሌ አይደለም ማለት ነው። መሐመድ መቀጠል ትችላለህ። በላዲ ቴንክ ዩ ሰፊ ያርገኛ እንዴ በኔ ሐዲስ የጠቀስኩልህ ነበርና በ6 ዓመቷ የተጋባች በ9 ዓመቷ እንደተገናኛት የሚያሳየውን ማለት ነው። ኢማጂን ነች ብለህ አስባት። እቺ ኦልሞስት የ6 ዓመት ወይ ምናምን እንደዚህ አካባቢ ያለች ሕፃን ነች። አንዴ የያዘችው አሻንጉሊት ይታያል። ዮኒ
ልክ እንደዚህ ያዘችን ህፃን ለጋብቻ የሚመኝ ለሴክስ የሚመኝ ሰው አለ ብለህ ታምናለህ? እንደው ጤነኛ ሰው በጣም ከባድ ነው። አይ እዚሁ ጋር እኮ ግልጽ የሚያደርገው ነገር ምንድን ነው? የነብዩ መሐመድ ልጅ 18 ዓመት ሞልቷት ራሱ ለጋብቻ አትሆንም ካሉ እሳቸው እንዴት የ6 ዓመት ልጅ ያገባሉ? ያ ባይዘው ዋናው ጥያቄ የገዛ ልጃቸው 18 ዓመት ሞልቷት ለጋብቻ ብቁ አይደለችም ካሉ እሳቸው እንዴት ሊያገቡ ቻሉ? ይህን ጥያቄ ይመልሳሉ ወይ ሙስሊሞች ነው ጥያቄ። ያ ይችን አሻንጉሊት ሆን ብዬ ነው ያመጣኋት። ይሁን ገባኝ። ራንደም አይደለም። እያንዳንዷ ለምናሳየው ነገር ማስረጃ እንጠቅሳለን። አይሻ ይቺ በ6 ዓመት የተጋባችው አሻንጉሊት ይዛ የምትጫወት ልጅ ነበረች። ባይዘ ይላል እኮ እኔም እሱን ነገር አውቃለሁ። ያ እያዩት እንዲሆን ጥሩ ስለሆነ ተመልክቷት መሐመድ ሲገናኛት ማለት ነው። ሉክ ወና አውስ 6 አለች በኋላ ኮንሱሜት ካረገ በኋላ ሲገናኛት ማለት ኮንሱሜት ማድረግ ያው ሲገናኝት ኢንተርኮርስ እንደማለት ነው። ይዛ ብቻ የሚፈጸምበት ነው። ዳሜሬጅ ልና ወና አውስ 9 ልና 9 ዓመቷ ላይ መሐመድ በዚህ ሰዓት ሲገናኛት አይ ዩዝድ ቱ ፕሌይ ዊዝ ዶልስ ብላ ነው የምትናገረው። በአሻንጉሊት የምትጫወት ልጅ በአሻንጉሊት የምትጫወት ልጅ ነው መሐመድ የተገናኛት። ምን አይነት ሴን የሆነ ጭንቅላት ቢሆን ነው? ምን አይነት አሻንጉሊቷን ይዛ በነገራችን ላይ ስለዚህ አሻንጉሊቷ ሲናገር ፈረስ የሚመስል አሻንጉሊት ነበር የነበራት። ባይ ዘ ወይ ኢማጂን ቤታችሁ ህፃናት ያላችሁ እያሰባችሁት ማለት ነው። ፈረስ ኖርማል ራንደም ይችን ማለት ነው። በቃ ኖርማል ያው በጣም ነው የሚገርመው። እንዲህ ያዘችን ሴት ነው የሚመኘው። በእርግጥ ክሮል የምታደርግንም ህፃን ተመኝቷል መሐመድ። ዳዴ የምትል ህፃን ማለት ነው። ማሳየት ካስፈለገ እናወጣለን። which is very easy ማለት ነው። እናንተ ትፈቅዳላችሁ? እስኪ ሙስሊም ሴት ካለች በእርግጥ ነው ያላችሁ 9000 ምናምን ሰው ይታየኛል። ከዚህ ውስጥ አንድ ሙስሊም ሴት አትጠፊም፣ አትሊስት ሚኒመም ማለት ነው። አሁን አንደኛ ክፍል ያልገባች ገና ኬጂ 3 አይ ቲንክ ኢትዮጵያ ውስጥ ኬጂ 3 አካባቢ እንደዚህ ነው የሚሆኑት። አንደኛ ክፍል እንኳን አይገቡም። እንደዚህ አሻንጉሊት ይዛ የምትጫወት ልጅሽን ትድሪያለሽ። መዳር ብቻ አይደለም ትጭኝባታለሽ። 50 ምናምን ዓመት ሽማግሌ ኢንተርኮርስ እንዲገናኛት እላዋ ላይ እንዲወጣ ይችን የመሰለችን ቡጥ ትፈቅዳላችሁ? ገና አንደኛ ክፍል ያልገባች ገና ኬጂ ተማሪ ኢማጂን የ30 ወንድ ጉልበት ያለው ሽማግሌ አረ አይኑረው የአንድ ሰውም ጉልበት በነገራችን ላይ ጺሙ የሸበተ ሰውዬ እንዴት ይችን የምታክል ህፃን ለሴክስ ይመኛል? ከዛ ደግሞ ራንደም ሰው ቢሆን ነው ባይዘው ምንም እንደ ኖርማል እንደ ሴን ሰው ብዙ አታሳይ እንትን ሊል ይችላል። ትንሽ ልጅ ስለሆነች ብዙ በፎቶ አታሳይ። ሌላ ነገር አለ። ምን አይነት ሴን የሆነ ማይንድ ያለው ሰው ነው የሚሆነው? ምን አይነት እስቲ ወደ እንትና ደግሞ ወደ ማሜ ጋር እንሂድ። ማማ ቅድም ለተናገርኩት ነገር የራሳቸው ኡስታዝ ፋጢማ 18 ዓመቷ እንደሆነ ያብራራል ብዬ ያልኩት ይሄ ልጅ እንግዲህ ሙስሊም ነው። አዳምጡት ብቻ። ይሄ መሐመድ በራሱ እንዲያደረገ የሚለው እኔ ከአእምሮ በላይ ነው አልቀበለውም ብሎ ይናገራል። ቻርጀር የዘጋብኝ መስሎ ይመስማም። ኦኬ አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ሰላም ናችሁ? በአንድ የሚገርም ታሪክ ላካፍላችሁና ፍርዱ ለእናንተ ተዋለሁ። ኢማሙ ነሳኢ በሐዲሳቸው ምን ብለው ዘግበዋል? ነቢ ዓለይሂ ሰላም 55ኛ ዓመታቸው ላይ ያ ማለት በሁለተኛ ዓመተ ሂጅራ አቡበክር ስዲቅ 53 ዓመት ነበሩ። ነቢ ዓለይሂ ሰላም አይሻን ባገቧት ዓመት ሁለተኛ ዓመተ ሂጅራ ሸዋል ላይ ነበር ያገቧት። ብዙም ሳይቆዩ አቡበክር ስዲቅ መጡና ወደ ረሱል ዓለይሂ ሰላም ያ ረሱላህ ፋጢማን ለኔ ዳርልኝ በማለት ጠየቋቸው። ፋጢማ ይዛኔ 19 ዓመቷ ወይም 20 ዓመት ነበረች። አቡበክር ስዲቅ 53 ዓመት ላይ ነበሩ። ነቢ ዓለይሂ ሰላም አንድ ቃል መለሱላቸው። ኢነሃ ሰጊራ አረ ልጅ ናት አሏቸው። ለትዳር በቂ አይደለችም ወይ ብቁ አይደለችም ብለው አይደለም። ከዛስ አቡበክር ስዲቅ ሄዱ። ሳምንት ሳይቆዩ ዑመር መጡና ያ ረሱላህ ፋጢማን ዳረኝ አሏቸው። ዑመር ደግሞ 40 ምናምን ዓመታቸው ናቸው። ምን አሏቸው? ረሱል ዓለይሂ ሰላም ኢነሃ ሰጊራ አረ ልጅ ናት አሏቸው። ፋጢማ ወይ 19 ወይ 20 ዓመት ናት። ፋጢማ ወይ 19 ወይ 20 ዓመት ናት። ይሄ ጥያቄ ሲጠየቅ አሊካ ዛሬ በቲክቶክ አንድ የ55 የ60 ዓመት ሰው የ18 ዓመት ሴት ልጅ አግብቶ ቪዲዮ ቢለቀቅ ብዙ ሰው ምን ይላል? እንዲህ እቺ እኮ ይወልዳታል ምን ሆኖ ነው እንጂ ሴቷ ለትዳር ብቁ አይደለችም ማለት አይደለም። 18 ዓመት ሁላችንም የሚሰማን ነገር ስለሆነ ከዛ ሳምንት ሳይቆይ አሁን ደግሞ ማን መጣ? ሰይድና አሊ መጡ። ሰይድና አሊ መጥተው ሲጠይቋቸው ምን አለ አሏቸው። ያላቸውን ነገሯቸው። እዛው ዳሯቸው።
ሰይድና ዓሊ 25 ዓመታቸው ነበሩ። ፋጢማ 19 ወይ 20 ዓመት ነበረች። ፋጢማን 19 ዓመቷ ወይም በ20 ዓመቷ ለአቡበክር ስዲቅ በ53 ዓመቷ አልድርም ያሉበት ማስረጃቸው ምንድነው? ኢነሃ ሰጊራ አንተ ጋር የእድሜ በጣም ጋፕ አላችሁ። ነብዩ አለይሂ ሰላም ለራሳቸው ሲሆን የ6 ዓመት ሴት ልጅ አግብተዋል ማለት ይህንን የሞራል ክፍተት ልክ ዛሬ አንድ የ55 ዓመት ሰው የ6 ዓመት ሴት ልጅ አግብቶ ብናየው እንደሚቀፈን ነብዩ ከማንም በላይ ጉዳዩ ይቀፋቸዋል። ጭራሽ ይሄንኛው እኔ አልቀበልም ነብዩ ይሄን አደረገ የሚለውን ነገር እኔ በፍጹም አልቀበልም ከአእምሮ በላይ ነው ብሎ ነው ይሄ ልጅ እያብራራ ያለው። ምክንያቱም ቀደም እንዳልኩት የ19 ዓመት ልጁን ከልክሎ እንዴት የ6 ዓመት ልጅ ነብዩ ሊያገባ ይችላል? እንዲህ ብለው የሚሉ እንደውም ቀጣፊ ናቸው ነው። እንግዲህ ሙስሊም ወገኖቻችን በአንደበታቸው አዎ ነብያችን የ6 ዓመት ህፃን ልጅ አጭተው በ9 ዓመቷ አገቡ ሐዲሱ ይላል እና አቡ ሃይደር በአንደበታቸው የተናገሩት እነ ዶክተር ዛኪር ናይክ እና አህመድ ዲዳት ሁሉም የሚያምኑት ነው። እንግዲህ ታላላቅ ስኮላር የተባሉት ማለት ነው። በተግባር በልጃቸው ላይ አሳይተውታል። የ53 ዓመት አቡበክር ስዲቅ መጥተው የ19 ዓመቷ ፋጢማን ዳሬ ሲላቸው ነው ልጅ ናት በጣም ታንሳለች እኮ ካንተ ብለው ነው የመለሱት። ሙስሊም ወገኖቻችን ለዓለማት እዝነት ተላከ እና እመኑበት የሚሉን በራሳቸው ለአእምሯቸው እንኳን የከበዳቸው ይሄ ተግባሩ ከአእምሯቸው በላይ የሆነባቸውን ግለሰብ ነው ነብይ ነው እመኑበት እያሉ ነው ያሉት። ለራሳቸው እንኳን ተረብሸውበታል በተግባሩ ማለት ነው። ይሄንን ላሳይ ብዬ ነው ያለ ማስረጃ ወራሽ እንዳይሉ። ሀቅ ነው ምናቸው ቪዲዮ እየሰማን ነው። ምንም ሌላ ነገር እንደሌለው እያያችሁ ነው። መቼም ፍርዱን እናንተ ትፈርዳላችሁ። 9500 ሰዎች አላችሁ። እውነታ ነው የምንነጋገረው። ይደመጥ ምን አይነት ነገር እንደሆነ እያየን ነው። በምናየው ነገር ደግሞ መማማር ነው የቻልነው። አይ ይሄ ነገር ልክ አይደለም የምትሉ ደግሞ ሙስሊሞች ቪዲዮ መስራት መብታችሁ፣ ምንም የሚከለከል ነገር የለም። ነብዩ መሐመድ እንደዚህ አይነት ነገሮች እያርጉ እንደሆነ ከቆዳ ከሊጥ ከአሻንጉሊት ጋር በራስ ማጫወት እንደሚቻል ተናግረዋል። እዚህ ላይ እንደሚታየው ወንድ ልጅን ብልት ስመዋል። እዚህ ላይ እንደሚታየው ብዙ ነገር ያየነው ነገር ከነ ማስረጃው ነው ያየነው። ክርስቲያኖችን ይጥፉ አላህ ያጥፋቸው ተብሎ ክርስቲያኖች እንደሚሰደቡ በማስረጃ ነው ያለው፣ እንደሚረገሙ ሁሉ ነገር እያየን ነው። እና ሌላው እስቲ እፎይን ደግሞ ሌላው የተጠየቀው ምን ብለሃል ነው። እያንዳንዱን በማስረጃ እያመጡ ስለሚናገሩ እያንዳንዱ መልካም። እሺ ሌላ ሜቢ የሚያነሱት ከንጽህና ጋር በተያያዘ የሚኩራሩበት አለ። እናንተ ቆሻሾች ናችሁ ምናምን ነገር ይላሉ። እኛ ንጹህ ነን በቀን 5 እንታጠባለን እንደዚህ ይላሉ። ይሁን መታጠብ ጥሩ ነው። ነገር ግን ዋና ውስጥህን ማጽዳት ነው እንጂ በቀን 5-10 ጊዜ ታጥበህ ወንድምህን የምጠላ ከሆነ ሰዎች የምገል ከሆነ ነንሴንስ ነው። ክርስቶስ በዋናነት ያስተማረን ኃጢአትን እንድንጸየፍ ነው። ኃጢአትን እንድንጸየፍ ወንድምን መጥላት፣ ሰውን መግደልን ነው በደንብ አድርጎ አውግዞ የነገረን ማለት ነው እንጂ በቀን 10 ጊዜ ታጠብ 20 ጊዜ እየታጠብክ ወንድምህን ምታርድ ምገል እጅህ በደም የተጨማለቀ ከሆነ እጅህን ብትታጠብ እንደ ጲላጦስ ምን ጥቅም አለው? ዝም ብለህ ኃጢአት እየሰራ ወንጀል እየሰራ እጅህን ብትታጠብ። ነገር ግን ንጽህናውንም እየተመለከትን እንደሆነ ምን አይነት ንጽህና ነው ያላቸው ሙስሊሞች ብለን ስንል ለምሳሌ አንድ ሰው ቅማል ካለበት ንጹህ ነው ማለት ትችላለህ? ዮኒ ቅማላም ከሆነ መልካም። የነብዩ ተከታዮች ቅማላቸው ይንጠባጠብ ነበረ። ማሰሮ ጥደው ጎንበስ ሲሉ እሳት ውስጥ ቅማሉ ጧይል ነበር እየገባ። ሜቢ ሳባዎቹ ናቸው ብለው ሊያመልጡ ይችላሉ። ይሄንን ስንላቸው በጣም ብዙ ሐዲስ ከ50 በላይ መረጃ አለ። ይሄ የነብዩ ተከታዩ ጓደኞች ማለት ጓደኛህን ንገረኝና አንተ ማንን እነግርሃለሁ ይባላል አይደል? እና ቅማላቸው ይንጠባጠብ ነበረ። ለቅማል መፍትሄ ምን ብሎ እንደሰጣቸው ታውቃለህ? ታጠቡ ምናምን ከማለት ይልቅ ላም ረዱ ወይንም በግ ረዱ ለቅማል 3 ቀን ጹሙ ወይንም ደግሞ ደሃ ይሄን ያህል መግቡ ብሎ ነው መፍትሄ ነገራቸው። በጣም የሚያስቀው ቅድም እንዳልኩ ጓደኛህን ንገረኝ አንተ ማንን እነግርሃለሁ እንደሚባለው ሱናን አቢ ዳውድ 380 ላይ አንድ ቅዳዶስ ክፈትልኝ። ነብዩ ራሱ ይቀመልለታል። ኢማጂን ነብዩ ራሱ ይቀመልለታል።
አገኘኸኝ? ነብዩ ራሱ የሚቀመልለት ሰው ነው። ፒላዶስ 3080 አቡ ዳውድን አንዴ ክፈትልን። ቅማልም በቃ እንትን አለ። ለቅማል በግ ይታረዳል። አንፋሲ ጋር እየደረሰ ነው። ቅማል መሆን አማረኝ። ይነበብ ሜቢ የምፈልጉት ሰዎች እያሳየን ስለሆነ ሱነን አቡ ዳውድ 3080 ሳሂህ ነው። አልባኒ ነው ግሬድ የሰጡት። ተመልከቱ። ሲጀምሩሉ ታራኪዋ ዘይነብ ነች። she was speaking lies from the head of the messenger of Allah why the wife of Uthman ibn Affan እያለ ሌላ ይታ ያስቀምጣል። ወይኔ በላቸው ምንድን ነው የሚለው? ላይስ ማለት ቅማል ማለት ያ ከማን ላይ ነው የምታነሳው? from the messenger of Allah the head of the messenger of Allah። ነብዩ መሐመድ ጭንቅላቱ ላይ ቅማል ነበረበት። ያ ቅማል ደግሞ ዘይነብ በደንብ እየተረከች ነው። ይነሳለት ነበር፣ ይቀመል ነበር። አይ ቲንክ አማርኛዋ እያነሳችለት እየተቀመለ ነበር። ሲቀመልስ እንዴት ነው ካላችሁ የማሚስት የኡትማን ኢብን አፋን እና ሚስት ነበረች አብረው and the immigrant women were with him ይላል። ሰዎች ሁለት እንግዳ አስቀምጦ ምናምን ሊቀመልለት ነበር። ቺኮች ባሉበት መሐመድ ጭንቅላቱን ይቀመልለት ነበር። አፍርም ተደብቆ ምናምን አይደለም። ንጽህና ምናምን ለምን መጽሐፍ ያስፈልጋቸው? እኔ I don't understand። ይቀመላል መሐመድ እኔ አሁን የኔን መጥፎ ነገር እንዴት ነው የምጽፈው? እንዴት ተብሎ ነው የሚጻፈው? ይሄ እንደዚህ አይነት ነገሮች እንዴት መጽሐፍ ይታይ። አሁን ንጽህና ጋር በተያያዘ ነብዩ ቅማል አለበት ብዬ ነው ኃይለኛ ተቃውሞ የተነሳብኝ። አንድም አስታውሳለሁ። እንዴት ነብያችን የንጽህና ባለቤት ንጽህናን ያስተማረ ቅማል አለበት ይላሉ? ይገደል እፎይ ምናምን ብለው ሲቃወጡት ታስታውሳላችሁ። እንግዲህ በማስረጃ ነው ስክሪንሻት አድርጋችሁ መጠቀም ማየት ትችላላችሁ። ፋሚሊ አንዴ ስክሪንሻት ላድርገው አባቴ፣ ለጥቅፉም ለደጉም ቅማል መድኃኒት ነው። አንዴ ስክሪንሻት አድርገው ቅማል መድኃኒት ነው። ደስ ይላል። ከሚገርመው ነብዩ ብልጥ ነው። ባይዘ ዮኒ ማኛ ነብዩ ብልጥ ነው። ለራሱ ቅማሉን ያስቀምላል። ቀደም ምን ብያለሁኝ? ጓደኞቹ ግን ሲቀብሉ በግ ወይንም ላም ረዱ እያለ ነበር መፍትሄ ሲነግር የነበረው። ለራሱ ግን ይቀመላል። ቡሃሪ 5703ን ክፈትልኝ። ለራሱ ይቀመላል። ሰዎችን ደግሞ መፍትሄ አንድም መስዋዕትም እንዲያቀርቡ ቤዛ እንዲያወጡ ያደርጋል ማለት ነው። ለቅማል በግና ላም የሚያሳርድ ሰው ነው እና አራዳ ነው። ባይዘ የሚገርም ነው። እግዚአብሔር አምላክ ዛሬ የሚደንቅ ነገር ነው እየተማማርን ያለ ነው። እኛ ላይ ምንም ማለት አትችሉም። የተጻፈውን ጉድ እያነበብን ነው። የተጠየቀበትን ነው የእፎይን እየጠየቅን ያለ ነው እና ደግሞም ምስጋና ባይገባኝም ቴንኪው ብራዘር ስላመሰገንከኝ አመሰግናለሁ። ብሮ ክበርልኝ። እሺ ቀጥል። እንትና መልካም እየያዛችኋት ቡሃሪ 5703 ማለት ነው። ሎክ ሰሂህ ነው። እኔማ ከቅማል በኋላ በስክሪንሻት ነው ላዳመጥ አልችልም። በደንብ ሁላችሁም እየያዛችሁ በደንብ ያዙ እንጂ ናሬትድ ሐቢብ ኡጅራህ የሚባለው ሰው the prophet came to me during the period of አልሁዳቢያ ይብላ ያስቀምጣል። በዚህ አልሁዳቢያ በሚባለው ታይም ላይ ነብዩ መሐመድ ወደሱ መጡ። while I was lighting fire underneath a cooking pot ብሎ ያስቀምጣል። ምግብ እያበሰለ ማለት እንትን እየለኮሰ ነው ሰዓት እንደዛ አይነት መጣበት ማለት and lights were falling down my head ይላል። ምግብ እያበሰለ ለማብሰል እሳት እየለኮሰ ምን ላይ በደንብ ያዙልኝ። ምግብ ማብሰያው ላይ ከጭንቅላቱ ላይ ቅማል ይወድቃል ማለት ይንጠባጠባል። ያን ያክል ንጹህ ናቸው። አይገርምም? ቅማል ከጭንቅላቱ ላይ እስኪንጠባጠብ ማለት ነው። ከዛ ዋናው ፓርት እዚህ ጋር ነው። he said do your lies hurt you በደንብ ያዙልኝ and I said yes ያንተ ቅማል በደንብ ያዙልኝ። ነብዩ የለብኝ ብሎ እየካደ አይደለም እንዳለበት አምኖ ያንተ ቅማሎች ግን ይጎዱአል ወይ ነው የሚለው። የሱ ቅማል አይጎዱትም ወረ ስለሚያስቀምል ማለት ተደብቁ ሎክ ያንተ ቅማሎች do your lies hurt you I said yes አዎ ይጎዱኛል። he said shave your head ጭንቅላት ተላጭ for 3 days ይላል or feed 6 poor persons or slaughter a sheep
አሴ ሳክሪፋይስ ብሎ ያስቀምጣል። ምርጫ ነው የሚሰጠው። ጭንቅላትን ተላጭ፣ ወይ ተላጨው፣ ወይ ተቋጨው፣ ወይ 3 ቀን ጾም፣ ወይም ደግሞ 6 ሰው አብላ ድሃ ሰው፣ ወይም ደግሞ በግረድ ይለዋል። አሁን በግ ማረድ ከጭንቅላት ቅማልን ከመጥፋት ጋር ምን ያገናኘዋል? 3 ጊዜ መጾምስ 3 ቀን ምን ሰውየው 3 ቀን ሲራብ ቅማሉም ተርቦ ይሞታል ነው? it doesn't make sense። እና ኦልሬዲ በዚህን ያክል ሙስሊሞች በዚህን ያክል ነብዩ መስክረውላቸው ሐዲሳቶቻቸው ላይ ያስቀምጠው ክርስቲያኖች ቆሻሻ ናቸው የሚሉት ከነሱ መጽሐፍ ውጪ ያለው ነገር የለም። nothing ምንም እኛ ነን ብላችሁ የምታስቡት ቁጭ ያለላችሁ ነው። ዮኒ አንድ ጥያቄ ልጠይቅ። በጣም ይቅርታው ምሳሌ ስመስል ባንታ እያደረኩ ልመስልና ለምሳሌ ከባለቤት ጋር ሆነ መጠጥ እየጠጣ ውሃም ሊሆን ይችላል ምንም የምትጠጣው ውሃ ውስጥ ዝንብ ገባ ከባለቤት ጋር ቁጭ ብላ እና ዝንብ ሲገባ ነክረሽ በደንብ ወደ የምትጠጪ ውስጥ ነክረሹ ከዛ በኋላ ጠጪ ትላታለህ ወይስ ድፊው ነው የምትለው? አረ በድፊው ነው እንዲምላት ያው በነብዩ ሐዲስ አስተምሮት መሰረት ሰሒህ አልቡኻሪ 3320 ላይ አቡ ሁረይራ የዘገበው ሐዲስ ነው። እንደተረከው ነብዩ እንዲህ አሉ፣ በምትጠጡበት ዕቃ ውስጥ ዝንብ ከገባች የሚጠጣው ነገር ውስጥ በደንብ ሙሉ በሙሉ ማለት ነው ይንከር፣ አውጥቶ ይጣላት። የሚጠጣው ነገር ውስጥ በሙሉ ይንከራትና አውጥቶ ይጣላት። ዝንብ በአንድ ክንፏ በሽታ በሌላኛው ክንፏ ደግሞ በሽታውን መዳኛ የያዘ ነው ይለናል። ዝንብ በምትጠጡበት ነገር ውስጥ ነክራችሁ ጠጡት ነው እንግዲህ እየተባልን ያለ ነው። የሚገርም ነው። ዛሬ ምኑን ያሰማኝ በፈጣሪ በደንብ አስተውሉ። አሁን እዚህ ጋር ምንድነው ይሄንን ስናሳይ የተጻፈ ነው እየታየ ያለው፣ ሳይጻፍ ማንንም ያልተጻፈን ነገር ያሳየናል። ለዚህ ነገር ዲፌንድ ማድረግ አይደለም ታውቃላችሁ፣ ያለ መረጃ ምንም አይነት ነገር እንዲመጣ አንፈልግምና ምክንያቱም ሙስሊም ወንድምና እህቶቻችን ያለ መረጃ መናገር ትክክል አይደለም። ስለዚህ ግን ምን ይላሉ መሰለ ዮኒ፣ አሁን ይሄ በማስረጃ መተው ዲፌንድ ማድረግ ሲከብዳቸው ምን ይላሉ? ክርስቲያኖች በኢየሱስ አምላክነት መወያየት ሲከብዳቸው፣ በስላሴ አምላክነት መወያየት ሲከብዳቸው እንዲተቻሉ ይላሉ። እንግዲህ የተጻፈ ነገር ነው እየተነበበ ያለው። የትኛውም ሙስሊም በስላሴ ገብቶ ተወያይተናል፣ እኛ በኢየሱስ አምላክነት ገብተን ተወያይተናል። በሁሉም ርዕስ መወያየትም ከፈለጉ ሬዲ ነን እኛ ክርስቲያኖች በኢየሱስም አምላክነት በስላሴም የትኛውም ክርስቲያን ለመወያየት ዝግጁ ነው። ግን የተጻፈ ነገር ሲነበብ ተቹን፣ ሰደቡን ይሉናል። ይሄው የተጻፈ ነገር ነው። እንግዲህ የተጻፈን ነገር ማንበብ ትችት ከሆነ እፎይ ሌላው መጨረሻው ተሳደበ ያሉት በነብዩ ታፍሩበታላችሁ ብሎ የተናገረውና ይሄንን ግልጽ አድርግላቸው። ግልጽ አድርግልኝ። ይሄ ነገር ከወጣ በኋላ እንዴት ነው የሚደሰቱበት? እውነት ለመናገር እኔም ብትጠይቅኝ አሁን ይሄ ነብይ ነው ብባል ምሰማው አይደል መስሚያ ይጠጥ። እንደዚህ አይነት ማስረጃዎች በእርግጠኝነት በተረጋገጡ ማስረጃዎች ይሄን አምጥተህ ተወደዋለህ ብባል ላዳምጥ አልችልም፣ አልሰማም። በግልጽ ነው የምናገር። ስለዚህ እንደዚህ አይነት ነገሮች በሚደብር ሁኔታ ራሳቸው ጽፈውት ቢገስ ምስታይክ ራሳቸው ጽፈውታል። ትልቁ ስህተት ያ የሚያዋርድ ነገር ጽፎ አክብሩልኝ ይከብዳል። ይህን ያነበበ ሰው በእውነት ይከብዳል። ይህን ያነበበ ሰው ይህን በመረጃ የተቀመጠው እንዴት ተደርጎ ነው ነብዬ ነው ተብሎ ሊቀረብ የሚችለው? እንዴት ነው? ስለዚህ ይሄ ነገር እኔ ሙስሊም ብሆን ይሄ ነገር ካለ ኦርቶዶክስ ላይ ቢኖር እወጣለሁ አወንዱ ወይ። ስለዚህ ይሄንን ነገር እናንተ አይደለም ብላችሁ ተከራከሩ። አይደለም ብላችሁ ማስረጃው ትክክል አይደለም ብላችሁ ኑና ወይም ደግሞ በፔጃችሁ አውሩበት። እኛ ቤት ላይ ፈርጥጦ ሄደ ወንድማችሁ እና ተወያይ ሲባል ፈርጥጦ ሄደ። በፔጃችሁ ግን እኛ እነ እፎይ ማማይ ያነሱት እነ ጳላዲዮስ ያነሱት ነገር ስህተት ነው የምትሉ ከሆነ በፔጃችሁ አስገብታችሁ እያንዳንዱን ተጠቀሙ። ጭራሽ ፕሮቲን ሼክ ሆነ የወንዶች ዘር ፕሮቲን ሼክ ነው ፕሮቲን ነው ተብላችኋል።
ምን ቀረ? የቀረውን ነገር ዘግቡን እስቲ። ኧረ በጣም ከዚህ በኋላ የሚሉም አይመስለኝም። አዶንት ቲንክ የሚሉ አይመስለኝም። ከዚህ በኋላ የምትሉም ከሆነ እኔ እፎይን ብዙ መረጃ አቀበልና ከኔ ጋር እንወያያለን። እፎይ ከደበራችሁ እኔ አለሁ። ሌላው ሁለተኛ እፎይ ሆኜ እመጣለሁ። እኔ እፎይ ሙሉ መረጃውን ትሰጡኛላችሁ። ጳላዲዮስ ወንድሜ፣ ማመሻዬ እፎይ ስጡኝ፣ እያመጣው ዘግባለሁ። ልንጣላ አንችልም። ከራሳችሁ መጽሐፍ እያወጣን እንናገራለን። ያ ደግሞ አትችሉም ማለት አይቻልም። ስለዚህ ያንን ነው ምለው። እፎይ ሌላ የምትለው ካለ ወንድማችን። እሺ ያው እንዳያችሁት ነው እንግዲህ ያለ መረጃ እናወራም። አንድ መፈክር አላቸው እስልምና ላይ የምንሰራ ልጆች ክርስቲያኖች፣ ሁላችንም አለ መረጃ እናወራም የምትል መፈክር አለችን። ይህንን የምንለው ምንድነው? እሱ ሐሰት እንደማናወራ ስለምንተማመን እውነት ላይ ቆምን ስለሆነ እንደዚህ መጽሐፋችንም ስለማይፈቅድልን ነው። በሐሰት ሰዎችን ወደ ክርስትና ልንጠራ አንችልም፣ ምንም ስለማንጠቀም ማለት ነው። በሐሰት የምንመሰክርለት አምላክ እኛን ሊያከብረን እንደማይችል ስለምናቅ ማለት ነው። በሐሰት አታለን ወደ ክርስትና የምናመጣው ሰው አይኖርም፣ ነፍስ አይኖርም። ምክንያቱም አምላካችን እውነትን ብቻ ከእውነት ጋር እንድንቆም ብቻ ነው የነገረን። እውነት ምንድን ነው ጲላጦስ እስኪለውና ሲደነቅ ድረስ አይደል የጠየቀው? ምክንያቱም ክርስቶስ ራሱ እውነት ስለሆነ እውነት እኔ ነኝ ብሏል። ስለዚህ እውነት ላይ ብቻ ነው እኛ የምንቆመው ማለት ነው። አሁን እንዳያችሁት ንጽህናው ላይ በተመለከተ የተወሰኑ እቺ 0% ነው ገና የታየችው። ነገር ግን እንደው ሙሐመድ ታጠቡ አላለም። በግረዱ ምናምን ያለውን በራሱ ሲቀመጥ አይታችኋል። ታጠቡ ቢል ግን ሙሐመድ በምን ነበር የሚታጠቡት የሚለውን ሱናን አቢ ዳውድ 67 ላይ ጲላጦስ አንዴ ይከፍትልናል። በምን አይነት ውሃ እንደሚታጠቡ ደግሞ እሱን ሙሐመድ በምን አይነት ውሃ ታጠቡ ብሎ እንዳስተማረ እንመለከታለን ማለት ነው። በዛውም የሆነ ኖት ትይዛለህ እዚህ ላይ በደንብ ሱናን አቢ ዳውድ 67 ላይ በምን አይነት ውሃ መታጠብ እንዳለባቸው ነብዩ የተናገረው አለ። ግሬዱ ሳሂህ ነው። ራሱም ታጥቦበታል፣ ተጉመጥምጦበታል። በዚህ ውሃ እውነት ትጉመጠመጣላችሁን? ትታጠባላችሁን? ሂድ ቀጥል ፒላጦስ። መልካም እሺ። ኖት እየያዝን ኖት በደንብ የያዛችሁ ራቅ አድርገው፣ በደንብ አይታይም እና ራቅ ስታደርገው ሙሉን ስክሪንሻት ማድረግ ይችላል። ኦኬ ያ ጀስት ላይክ ዳት ጎ ሄድ። አሁን አውራ። መልካም። ስለ ዌል ኦፍ ቡዳ የሚባል ጉድጓድ ውሃ ነው እየተወራ ያለው። ምናልባት ጉድጓድ ውሃው በጣም ሰፊ አይደለም፣ 6 ኪዩቢትስ ነው። ኢምብሮይድስ ፋቱ ምናምን አነስ ያለች እንደነ የሆነች አስታውሱ ማለት ያን ያክል በጣም ሰፊ አይደለም። ኢትስ ቱ ስሞል በጣም 6 ኪዩቢትስ ኢን ብሪድስ ብሎ ነው የሚያስቀምጠው። ያን ያክል ሰፊ ሐይቅ እንዳይመስላችሁ። እንዲህ ይላል ይኸውልህ፣ ናሬትድ አቡ ሰይድ አልኩድሪ ይልና I heard the people asked the prophet of Allah, water is brought for you from the well of Buddha ይሉታል። ነብዩ መሐመድ እንደዚህ ያልኩት ይልና ጠየቁት ይልና ውሃ ለአንተ መጥቶልሃል ከየት? ከዌል ኦፍ ቡዳ ከሚባለው። አሁን የዌል ኦፍ ቡዳ ነው የምናየው። እንግዲህ ንጽህናውን እንመለከታለን። it is a well in which dead dogs ይላል። እዚህ ጉድጓድ ውሃ ውስጥ ምን አለ? የሞተ ውሻ፣ menstrual clothes ሴቶች ፔሪድ ካዩ በኋላ የሚያጥቡበት ያ ልብሳቸው ማለት ልብሳቸው የሚያጥቡበት ያ በጣም ለየት የሚያደርገው ደግሞ excrements of people what thrown ብሎ ያስቀምጣል። የሰዎች ምንድነው የሞቱ ሰዎች ምናምን አይነት ነገር ወይስ ደግሞ ካካ ነው? አይ ቲንክ ካካ መሰለኝ፣ እንደዛም ይመስላል። እንደዛ ያለበት ንጹህ ውሃ ነው። እንግዲህ ይሄ ንጹህ ውሃ ለመሐመድ ነው የመጣለት። the messenger of Allah replied verily water is pure and it is not defiled by anything ብሎ መለሰ። ሉክ የሞተ ውሻ ያለበት ሴት ልጅ ፔሪዮዷን አይታ የሚጣለው አለ አይደል? ደም ምናምን ያለበት ምናምን ያ ከዛ ይሄ ካካ ምናምን ያለበት የሰዎች ካካ ያለበት በሙሉ ውሃ ያለበትን የጉድጓዷ ስፋቱ ስንት ነው ብያችኋለሁ? 6 ኪዩቢትስ ኢምብሪድስ ነው እንጂ ይሄ ትልቅ ሐይቅ አይደለም፣ ጉድጓድ ውሃ ነው። ይሄ ውሃ ምን አይነት ውሃ ነው? ለነብዩ መሐመድ it's pure and it's not defiled by anything ብሎ ነው የሚያስቀምጠው። በምንም አይነት ሊበረዝ የማይችል ውሃ አይበረዝም። ይሄ ነው መሐመድ በቃ ንጹህ ውሃ ብሎ የሚያስበው ማለት ነው። በዚህ ውሃ
ራሱ መሐመድ ታጥቦበታል፣ ውዱ አድርጎበታል። ሊሰግዱ ሲሉ ይተጣጠባሉ ንጹህ ለመሆን። እንዴት ነው ንጹህ የሚሆኑት? ይሄ የሞተ ውሻ ፔሬድ ያየችበት ውሃ ነው ወይ? ዌል ኦፍ ቡዳ አስታውሱት። ለሚሾዩ ሱናን አናሳይ 327 ሉክ ይታያቸዋል። ሳሂህ ነው። ሱናን አናሳይ 327 ንጹህ ውሃ፣ ምንም የማይበረዘው ውሃ፣ ይሄ የሞተ ውሻ ምናምን ያለበት ነው። እንግዲህ በእነሱ ሴቶች ፔሬዳቸውን ያዩበት ሰዎች ካካ ያሉበት ውሃ ሉክ ናይት ውሃ ነው። መሐመድ ራሱ የሚታጠብበት ነብያቸው የሚነጻበት ነው። it was narrated from Ibn Abi Said al-Khudri that his father said ብሎ ያስወጣ ተራኪው ነው ይሰው I passed by the prophet when he was performing wudu from the well of Buddha ይላል። ይሄ ካካ የተታራበት ሴቶች እንትናቸው የጣሉበት የሞተው ውሻ ያለበትን ውሃ መሐመድ ምን አረገበት? ፐርፎርም አረገበት፣ ተጣጠበበት ለመስገድ ንጹህ ነው ብሎ ነው። እንግዲህ ንጹህ ለመሐመድ ንጹህ ይሄ ነው። የገማ ውሃ፣ ጠነባ ውሃ፣ ካካ ያለበት ውሃ የሚታጠብበት ነው። በዚህ ነው ንጽህናውን የሚጠብቀው። አይ በደሎክ said are you performing wudu from it when garbage is thrown into it ብሎ ሰውየው ይጠይቃል። እንዴት ተጣጠብበታለህ? እንዴት ተነጻበታለህ? ጋርቤጅ ቆሻሻ የሚጣልበትን ውሃ እንዴት? ሰውየው ራሱ በጣም ተገርሞ ነው ባይዘ እንዴት ቆሻሻ የሚጣልበት ወንዶ ካካ የሚያሩበትን ምናምን ውሃ ትታጠብበታለህ ሲለው የማሜ መልስ ምንድነው? water is not made impure by anything ውሃ ውስጥ ምንም ነገር ብትከቱ አይቆሽሽም። this is መሐመድ ዮኒ እንዴት ነው ውሃ ምንስ ብትከቱበት አይቆሽሽም? በጣም ነው የሚገርመው። ስለዚህ ሌላ ጊዜ ይቺን ለጊዜው ነው። ሌላ ቀን ግን እንዳያችሁት ነው ወንድማችን እህታችን የመምጣት የመወያየት ምንም አይነት ችግር ስለሌለባቸው ሙስሊም ወንድሞቻችን አህመድ የሚባል ወንድማችን ጥሎ ነው የወጣው። ሲነጋገር ጥሎ ወጣ። አንተና እፎይ ተነጋገሩ ሲል ጥሎ ነው ይወጣል። ስለዚህ መነጋገር የምትፈልጉ ሬዲ እንደሆነ እፎይ በቁርአን ጉዳይም ሆነ በመጽሐፍ ቅዱስ ለመነጋገር ሙሉ በሙሉ ዝግጁ እንደሆነ ዛሬ ያያችሁበት ይመስለኛል። ወንድሞቻችን ግን ዮኒ ካየኸው ምክንያት ያቀረበው ይህ ሙስሊሙ ወንድማችን በህግ ይፈለጋል እና በህግ ይፈለጋል ካለው መካከል ውስጥ እኛም አለንበት። ለምሳሌ ከኔ ጋር ሲያወራ ነበረ። ለምን እፎይ ጋር ሲደርስ ለምን አላወራም ማለት አያውቀዋል። እፎይ በዚህ ጉዳይ እያሉ ነበር በማስረጃ እንደማይታማ ስለሚያውቁት ማለት ነው። ትክክል። ስለዚህ ዝም ብሎ መውቀስ ሳይሆን እውነታን ይዛችሁ ነው። እውነታን ይዛችሁ መጣችሁ ቻሌንጅ አድርጉ። ስለዚህ ይህ ነገር እየመጣን እንቀጥላለን። እኔ አሁን የማደርገው ለእኔ ቤተሰቦች ጥያቄ ካላችሁ ጥያቄውን ምን አይነት ጥያቄ ካላችሁ ጻፉልኝ። እኔ ለወንድሞች ያደርሳለሁ፣ ለእህቴ ያደርሳለሁ። እነሱ መጣው ያብራራሉ። ስለዚህ ሰው ማወቅ አለበት። ሁሌ እየተመጣ ኦርቶዶክስ ላይ ፕሮቴስታንት ላይ በሚሰራው ነገር ላይ አሁን ደግሞ የኦርቶዶክስም የፕሮቴስታንትም ወንድምና እህቶች ንጽጽር ስራቸውን በግልጽ እየመጡ የመናገር መብት አላቸው። ይሄ ጸብ አይደለም፣ ስድብ አይደለም። በትክክል የሆነውን ነገር መናገር ምንም ሊያስፈራ የሚችልበት ምንም ነገር አይኖርም ብዬ ነው የማስበው። ስለዚህ ለዚህ ነው አሁን በትክክል ብዙ ሙስሊሞች ነገሩን የሚበላሽባቸው። በዚህ ምክንያት ነገሩ ይበላሻል። ሳያስነብቧቸው በደፈናው ብዙ ነገር ብላችሁ ነበር። እውነቱ ሲገለጽ ግን በእርግጠኝነት አብዛኛዎቹ በእስልምና ይቆያሉ ለማለት ይቸገራሉ። 72 ድንግሎች የሚታወቅ ነው። 72 ድንግል ብላችሁ ለመጽፉት ራሳቸውን ፊት ለፊት የሚመሰክሩት ነው። እሱ አያሳስበም። እሱን ተዉት፣ እነሱም ይላሉ። ስለዚህ በጣም ነው የማመሰግነው። ሌላ ጥያቄ ካላችሁ በተለይ እኔ እናወራለን፣ በውስጥ እናወራና መሆን ያለበትን በየጊዜው ማስተማር የምትፈልገው ለማምየም ወይም ለጰላጤዎስም ለሌሎቻችሁም ቤቱ ክፍት ነው። ምንም ስድብ የለውም። እያያችሁ ነው። ተሳደቡ እንዳይሉ ህዝብ አለ፣ የተሳደበ የለም ለማለት ፈልጌ ነው። ከዚህ በላይ እኔም መቆየት አልችልም። እጅግ ያስደነገጠ መረጃዎች ናቸው። እፎይ ባየነው ነገር ንጹህ ነው። ከዚህ በኋላ ጥያቄ ልጠይቅ ዮኒ፣ አንተ መብትሽ ነው ናት። ኦኬ፣ አሁን ምሳሌው በአንተ ነው የማደርገው፣ እንዳትቀየም።
እና ለምሳሌ አንተ ባለቤትን ስታገባ ለ3 ቀን ነው ፈልግሻለሁ ብላ ያገባሃት ወይስ አብረሃት ልትጸን? ለ3 ቀን የሚባል ትዳር አለ እንዴ? ለ3 ቀን ነው የምፈልግሽ ብለህ ይሄን ያህል ገንዘብ ሰጥሻለሁ ብለህ አይደለም ያገባሃት አይደለ? ገንዘብ ከሰጠውማ በቃ እንትን ያገባሁት የቁምልኝ ይሄ ትዳር አይደለም አይደል? ምንድነው የሚባለው? ይሄ ሴተኛ አዳሪ ምናምን የሚባል ነው። ይሄንን ቁርአን ይፈቅዳል ብለህስ? ኧረ አይፈቅድም። ኦኬ እዚህኛው ስልኬ ላይ አማርኛ ቁርአን ስለሌለ ጳላዲ ትችላለህ ትከፍትልኛለህ? ሱረቱ ኒሳ ቁጥር 24ን ይሄኛው ላይ ለምን እንደሆነ አላውቅም እምቢ ብሎኛል። ደስ እያለኝ ብሏል በለው። ጭራሽ በቻፓ ሆነ ጭውቴው። አልኒሳ ቁጥር ስንት ነበር? ቁጥር 24። አንድ ኡስታዝ ሲናገር ምን ብሎ ተናግሮ ነበረ? ሴተኛ አዳሪነትን የሚፈቅደው ክርስትና ነው ብሎ ተችቶ ነበረ። ክርስትናና ሴተኛ አዳሪነትን የሚፈቅደው እስልምና ወይስ ክርስትና የሚለውን እንመልከት እስቲ። እሺ ኦኬ እንዲህ ይላል። አይታይም ግን ለኔ ይሄንኛው ስክሪን እንትኔ ካሜራዬ ላይ ስለተሰበረ ያንበበው ማንበብ ይችላል። እሺ ኦኬ ይታይሻል ብዬ ነበር። ኦኬ ሰፋ አድርገው ማስፋት ስለምችል እንትኔ ካሜራዬ እንትኑ መስታወቱ ስለተሰበረ ብዙ አይታይም። ለምን እንደሆነ ኦኬ የሌላ ጠበብ አድርገው እንደዛ። ለሁለቱም ስልክ ገዝተን ነው ዛሬ የምንሄደው። መንቀሳቀስ የለም። ትልቁ ስራ ለእፎይም ያ ስልክ አለኝ ግን የዚህኛው ስልክ ላይ ስላላወረድኩ ነው አለኝ። ኦኬ ለእፎይ ሌላ ስልክ እንገዛለን ዛሬ የትም አንሄድም። ኦኬ ስልክ ካሴቶች በደንብ ያዙልኝ። ካሴቶች በባል ጥብቆቹ እጆቻቸው በምርኮ የያዛቻቸው ሲቀሩ በእናንተ ላይ ጻፈ። ከዚያችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ጥበበኛ ነው ይላል። በመገኘት ብለህ ትሸፋፍናለህ። ለምንድን ነው የምሸፋፍነው? ወገናችን በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ አለ። በምናችሁ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ። ከእርሱም በእርሱ በመገናኘት በመገናኘት ማለት በግንኙነት ማለት ነው። ኦኬ በኢንተርኮርስ በመገናኘት የተጠቀማችሁባቸውን ሴቶች የተጠቀማችሁባቸውን ማለት ኢንጆይ ያደረጋችሁባቸውን ማለት ነው። የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው። ምህር ማለት ኪራይ ማለት ነው። ክፍያ ተስማምታ ለ3 ቀንም ለ4 ቀንም ምናምን ማለት ነው ተስማምታ የምትገባበት ነው። ከዛ ከተጠቀመባት በኋላ ነው ይሄ የተዋለችው ምህሯ የሚሰጣት። ይሄ ውሸት ነው ኖ ይሄ አይደለም ካሉ አይ ስለ ጊዜያዊ እንትን ግንኙነት አይደለም ብለው ሊሉ ይችላሉ ሙስሊም ወገኖቻችን። በላዲ ካላስቸገርኩ ያው ታውቀዋለህ ሳሂህ ሙስሊም 1406ን ከፍተህ ብታነብልን ይያል። ወይኔ በላቸው አለ ሰውየው። እስቲ ሆን አይዞ ፎጣ ካለ በፎጣም ይቻላል። ዘብ ካሌለ ማለት ነው። የሊጡ ሲገርበኝ የፎጣ ይዘህ መጣ። ኧረ ተው ኧረ ተው። የሆኒ ማኛ ሊጥ ታሪካዊ የሆነ ለካ። እስቲ ተወኝ። ኤ ነው በፎጣ 3 ቀን ያደረችው ሴት ማለት ነው። በፎጣ በቃ ፎጣም ሊዘጋን ነው ማለት ነው። ቤተሰብ መልካም ይነበባረ ኦኬ የምትይዘው ከሆነ ያዙ 1406 ኤ 1406 ኤ ከዛ በላይ ስላለ ኤ ቢ ያለ ስለሚቀጥል ይያዛችሁ። ሳሂህ ሙስሊም 1406 ኤ ሎክ ሙሉ ሐዲሱ ለምትፈልጉ ሰዎች ያው ያዘው እንደሱ አንዴ ስክሪንሻት ላድርገው ማንበብ ስለምፈልግ። ኦኬ
ቻፕተሩ በራሱ ሙታህ ሜሬጅ ይላል። ጋብቻ ነው ሙታህ ራሱን ችሎ ማለት ነው። ያ እሰስ ሳቢር ጃሃኒያ ሪፖርትድ እንዳደረገው ይልና ሎክ አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ቴምፖራሪ ያ ጊዜያዊ ነው። እንደዛ ነገር ነው። ከከፈልክ በቃ አለ። Go ahead. So I and another man went out and saw a woman of Bani Amir who was like a young long necked she camel ብሎ ያስቀምጣልን ከአንገቷ ረጅም እንደሆነች ግመል የምታመር የሆነች ወጣት ልጅ አየን ይላል። ሁለት ነው ሄደው እኔና ሌላ አንድ ጓደኛ ሌላ ሰው አለ አብሮት ሁለት ነው አንድ ሴት አዩ። we presented ourselves to her ይላል። ሁለታችንም ለሷ ራሳችን አቀረብን ይላል። for contract temporary marriage ጊዜያዊ ምን ጋብቻ ቴምፖራሪ ነው። ሲፋቅ ቴምፖራሪ ማለት ሾርት ማለት ነው። ሲፋቅ በቃ እንደዛ ነው። ያ ሁለት ሆነው ደግሞ ራሳቸውን ያመጡት። whereupon she said ይላል እሷም እንደርጨ what dowry would you give me አለች። ጥሎሽ ብሎ አድርገው ምን ያክል ትከፍላለህ ነው። I said my cloak አለ። እንግዲህ እሱ ጋቢውን ሊሰጥ ነው እንግዲህ ልብሱን ሊሰጥ ነው። and my companion also said my cloak አለ። ሁለቱም እንደዛው ይሄም የሚመሰጠው ክሎክ ነው የሚለብሰው ልብሱ ነው ይሄኛውም ልብሱ ነው ጋቢ ነው እንግዲህ and the cloak of my companion was superior to my cloak የኔ የጓደኛው ጋቢ የጀርመን ዘሬ ታሪካዊ ልብስ ነው ይያለ እንግዲህ look but I was younger than him ይላል። እኔ ወጣት ነበርኩ ወርሜ አነስ ያለ ነበር። እንግዲህ ልብሱ ቢያምርም ያኛው እንደ ሹገር ከፍ ቢልም ልብሱ የሀብታም ነገር ቢሆን የዚህኛው ግን ወጣት ነበር። so when she looked at the cloak of my companion she liked it ይላል። ልብሱን ስትመለከት ጋቢውን ወደደች ያኛው ከፍ ያለው ነው ማለት በርሜ and when she cast a glance at me I looked more attractive to her ይላል። ወደ እኔም ዞር ብላ ስትመለከት እኔ በደንብ ሳብቋታል። እሷ ተስማማት እንግዲህ then she said well you and your clocks are sufficient for me አለች። ያንተ ጋቢና አንተ በቂ ናችሁ። I remained with her for 3 nights እስንት 3 ቀን ለጠለጣት 3 ቀን ያላ 3 nights and then Allah's messenger said he who has any such woman with whom he had contracted temporary marriage he should leave her off ይላል። ጋብቻ ማንኛውም ሰው መሐመድ ነው እንደሚለው እንደዚህ ተስማምቶ የተጋባ ከሆነ ጋብቻው ሲያልቅ ምን ማድረግ አለበት? ሌፍት ኦፍ ማድረግ አለበት፣ መተው አለበት። ምን አድርጎ አልቋላ። ስምምነታቸው አልቋል። ስምምነታቸው ለ3 ቀን ነው ስምምነቱ። ሁለት ሰዎች ናቸው የመጡት። ሁለቱም በጋቢ ነው ሊያማልሏት የፈለጉት። የዛኛው ጋቢ ያማረ ነው። ጋቢ ሆኖ ተገኘ የአንድ ጀለስ ጋቢው ይገረጣል ኖርማል ቢልም ያንተ መልክ ያምራል ብላ መረጠች ማለት ነው። ግን ለ3 ቀን ነው ቴምፖራሪ ሜሬጅ ይባላል። ዋው ተናገረበት መሰረት ሴተኛ ዳሪነትን እንግዲህ በግልጽ ይሄ እንግዲህ ሴተኛ ዳሪነት ነው። በ3 ቀን ተገዝታ ይሄ ግልጽ የሆነ ሴተኛ ዳሪነት እንደሆነ ማንም የማይከደው ሀቅ ነውና ሙስሊም ወገኖቻችን ሴተኛ ዳሪነትን የምትቃወሙበት መስፈርት አላችሁ ወይ? እኛ መጽሐፍ ቅዱሳችን ሐዋርያው ቅዱስ ጳውሎስ ሲናገር በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ጀምሮ ሲናገር ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን ምንድነው አለ? በራሱ ላይ በስጋው ላይ ኃጢአትን ይሰራል አለ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የእግዚአብሔር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በስጋችሁ እግዚአብሔርን አክብሩ ይለናል። ስለዚህ ከዝሙት ሽሹ እያለ ነው መጽሐፍ ቅዱስ የሚለን እንጂ ሴተኛ ዳሪነትን አንድም ቦታ አልፈቀደም። በተጨማሪ ወደ ሮሜ መልእክቱ ምዕራፍ 13 ላይም ከተመለከታችሁ ቅዱስ ጳውሎስ ቁጥር 12 ጀምሮ ሌሊቱ አልፏልና ቀኑም ቀርቧልና የጨለማውን ስራ አውጥተን የብርሃን ጋሻ ጦር እንልበስ፣ በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን፣ ነገር ግን አለ ጌታ ኢየሱስ ክርስቶስን ልበሱት። ኦኬ ጌታ ኢየሱስ ክርስቶስን ልበሱት፣ በዝሙት አይሁን እያለ ቅዱስ ጳውሎስ እንደዚህ የሚያስተምረን ነው መጽሐፍ ቅዱሳችን። እኛ ዝሙትን አይፈቅድልንም። እንደገናም ገላትያ 5 ላይ ዝሙትን የሚሰራ
የእግዚአብሔር መንግስት አይወርስም ይለናል። ከቁጥር 16 ጀምሮ ስትመለከቱ ሐዋርያው ቅዱስ ጳውሎስ መጽሐፍ ቅዱስ ይህንን ነገር በጣም አውግዞ የሚቃወመው ነገር ነው። ሙስሊም ወገኖቻችን ግን ሴተኛ አዳሪነትን የምትቃወሙበት መስፈርት የላችሁም። ለምን? መጽሐፋችሁ ይፋ አድርጎ ስለሚፈቅደው። ሺአ ሙስሊሞችን ካያችሁ ኢትዮጵያ ላይ ይህን ይፈጽሙታል። ሺአ ሙስሊሞች ለ10 ቀን ለ3 ቀን ለ5 ቀን ብለው ሴት ልጅ እንደዚህ በውል ያደርጋሉ። ነገር ግን የግለሰብን ኃጢአት እያመጡ ክርስትና እንዲህ ነው ብለው ሲተቹ ይሄ ሳይኮሎጂ ጨዋታ ይባላል ማለት ነው። በመጽሐፍ መሞገስ ሲከብዳችሁ የግለሰብን ኃጢአት እየቆጠራችሁ ክርስትናን የመተቸት ይሄ ሳይኮሎጂ ጨዋታ ነው የምንለው እንጂ በእምነት ደረጃ የተፈቀደ ነገር የለም። እኛ መጽሐፍ ቅዱሳችን ይሄን ነገር እጅጉን አድርጎ የሚቃወም ነው። ሴተኛ አዳሪነትን የሚፈቅድ ይሄው በግልጽ ቁርአንና ሐዲስ ነው። ይሄንን አይፈቅድም የሚል ካለ ዲፌንድ ማድረግ ይችላል የትኛውም ሙስሊም በፈለገው ቀን። መልካም። አሁን በጣም ቴንኪው እጅግ አድርጌ ነው ማመሰግነው። ወንድማችንን ስልክ አንድ ነው ያለው። ስለዚህ አሁን ሌላ ጊዜ ችግር የለውም። ሌላ ቦታ እንትን ስለሆንኩ ነው ስልክ አስገለኝ እና እናመሰግናለን። አክቹዋሊ እኔም ከ3 ሰዓት ጀምሮ ላይ ነበርኩ፣ ጥያቄ እየመለስኩ ነበረ። በዋናነት ግን ማወቅ አለባችሁ ምንድነው እሱ ሙስሊሞች የሚፎግሩት ነገር አለ እና የሚፎግሩት ነገር እፎይ እንትን ነው እና ምንድነው እሱ ያለ መረጃ የምናወራው ነገር የለም። ያለ መረጃ አንዲት የምናወራት ነገር የለችም። እያንዳንዷን በመረጃ እናመጣለን። ተቂያ ይሰራሉ። ሱራ 3:28 ሱራ 5:51 እነኛ ቅዱስ ውሸት ተብሎ ይባላል ማለት ነው። ቁጥር እስካልበለጡ ድረስ ቁጥር እስከሚበልጡ ድረስ ክርስቲያኖች ጋር አስመስለው ከክርስቲያኖች ጋር ተባብረው አብረው ለመኖር ፍቅር ይጫወታሉ እና እንደዚህ አይነት ተቂያን ይሰራሉ። ከዛ በኋላ ሰዎች እንትን ሲላቸው ማደናገር ማለት ነው እንጂ ቁጥር ከበለጡ ሳይ ሙስሊም ላይ 21:67 እንደሚናገረው መንገድ ላይ እንኳን ሲያገኝ ሰላም ማለት እንኳን አይፈቀድለትም። አንተን ገፍትሮ ገደል መክተት ነው ያለበት። ሰላም እንኳን ማለት የለበትም እና በጣም ገራሚ የሆነ ሃይማኖት ነው። ቆይ እፎይ ይሰማል። ለዛሬ ይበቃናል። ሜቢ ሌላ ጊዜ እንገናኛለን። እናመሰግናለን። ቆይ ከመሄድ በፊት እዚህ የኦርቶዶክስ ተዋህዶ ወይኔ ላስገዛለት ነበር። ሄደ ፓላዲዮስ ንገረው። እኔ ስልክ ለማስገዛ ነበር ሀሳቤ። ቶሎ ብለህ አይ ችግር የለውም ዮኒዬ፣ በውስጥ እናደርገዋለን። ችግር የለውም። አይ ስልክማ መኖር አለ። አንድ አብረን ወንድማችን ክበርልኝ ፓላዲዮስ፣ በውስጥ እናወራለን። እጅግ አድርጌ ነው የማመሰግነው። በጣም አድርጌ ነው የማመሰግናችሁ። እጅግ ተምሬበታለሁ። ክበርልኝ። እንግዲህ እንደምታዩት ነው ቤተሰብ ላይ ምንም አይነት ስድብ የለም። መረጃ እየወጣን የተነጋገር በመረጃን የተናገሩት ወንድምና እህቶቻችን። ወንድማችን አህመድ ነበረ የፈለግከውን ሰው አስገባ፣ እንኳን እዚህ ቲክታክ የሚችለውን ሰው በሙሉ አስገባ ብሎ ነበር። ልክ እፎይ ሲመጣ እፎይን ሲያይ ከዚህ ሰውዬ ጋር አልነጋገርም ብሎ ፈርጥጦ ነው የወጣው እንጂ ከእህታችን ጋር ይነጋገራል። ከእህታችን ጋር ምንም ችግር አልነበረበትም። እና ሀሳብ ነው የመጣው፣ ማስረጃ ነው የመጣው። ያለውን ነገር ተናግረናል። እናንተም ደግሞ እኛ ባልነው ነገር ላይ ቪዲዮ እያሳያችሁ እንደፈለጋችሁ የመናገር መብት አላችሁ። እንደፈለጋችሁ እየነገርኳችሁ ቪዲዮ እያሳያችሁ እነሱ የሰሩት እህታችን ማሜ የሰራችውን ጳላዲዮስ የሰራውን እርግብ የምትባል እህታችን እፎይ ያሉትን ሙሉ በቪዲዮ በማስረጃ እያሳያችሁ የፈለጋችሁትን የመናገር መብት አላችሁ። ላለሁ ሰላማችሁ ይብዛ። መልካም ቀን፣ መልካም በዓል። እፎይ እንደሚችል አረጋግጫለሁ። እኔ ማንኛውም ሙስሊም መጥቶ ከእፎይ ጋር አውርቶ እፎይን ትክክል አይደለም ብሎ ካስረዳ እኔ እሰልማለሁ። እኔ ብቻ ሳልሆን ብዙ ኢትዮጵያውያን እንሰልማለን። ይሄን ነው ማስረጃ የምሰጠህ። ከዚህ በላይ ምንም ልልህ አልችልም። ሙስሊሞች ነው በማስረጃ ስለ ነብያችሁ እንነጋገር፣ ስለ እስልምና እንነጋገር። አሳምኑን፣ አስልሙ። ከዚህ በላይ ምንም ማድረግ አልችልም። ይሄን ነው የምለው። ሰላማችሁ ይብዛ።